ብዙ አገልጋዮች ዶሜስቲክ ቫዮለንስ ላይ አሉበት። ላለመፋታት ብለህ ትዳርን ይዘህ መጠበቅ አለብህ የሚል ፕሪንሲፕል የለም። የመልካም ነገርም የችግርም መነሻ ወደ ሆነው በጣም ብዙ ግራ እየገባን ወዳለው ጉዳይ ነው የምንመጣው። ዲጂታል ሚዲያ ከወጣው የመገናኛ ብዙሃን አዋጅ ጋር በሚቃረን መልኩ የሰውን ሰብአዊ መብት በማያከብር መልኩ ፈጽሞ ከወጥ በሆነ መንገድ ደግሞ የሚጠቀሙ አሉ። ሁላችን ሚዲያ ባለቤቶች ነን። ሁላችን የፈለግነውን የመናገር የፈለግነውን የማለት መብት የሰጠ ነው፣ ያውም በጣም ሰፊ ለሆነ ኦዲየንስ። ምንም ኤቪደንስ ሳይኖር ወይም ደግሞ በህግ ፊት ጥፋተኛ ነው ተብሎ ሳይወሰንበት አንድን ሰው በሌለበትና በማያውቀው መልኩ በሚዲያ ላይ ይዘህ መቆም ያ ከባድ ጥፋት ነው። ዶሜስቲክ ቫዮለንስ የምንለው ይሄ የቤት ውስጥ ጥቃት በእኛ ዘንድ የሌለ ነው የሚመስለው። የቤተሰብ ህግ ዋና ዓላማው ምንድን ነው ብለን ስንል ምንም እኮ ጥያቄ ነው። ትክክል። እኔ በዚህ ላይ ወንድሜ ሚልኪያስ በጣም እድለኛም ነኝ ብዬ አስባለሁ። አሁን ያለሁባት ቤተክርስቲያን በዚህ ላይ በጣም እንግዲህ የተሐድሶ እንቅስቃሴ ጀማሪ እንደመሆኗ በመጠን እግዚአብሔር ረድቶን ጥሩ ልብ ሰጥቶናልና በዚህ አቅጣጫ ይሄ የህጉን ጉዳይ በተመለከተ የደንቡን መተዳደሪያውን በተመለከተ በጣም እየደከሙ ያሉ ለምሳሌ እንደ ወንድሜ ይርጉ እንደ ወንድሜ አርጋው በጣም በዚህ ነገር ላይ ትልቅ ስራ እንደሰሩ በቤተክርስቲያን ዙሪያ ያስባለሁና እነዚህ ወንድሞች መኖራቸው እና ተግባብተን መስራት መቻላችን ያለንንም ደግሞ ዕውቀት ተቀባብለን መንቀሳቀሳችን በተወሰነ መልኩ ለቤተክርስቲያን ያገዘ ይመስለኛልና በሌሎችም ቤተክርስቲያናት ያሉ እንደዚህ ባለሙያዎች በተጋግዘው ተረዳድተው ቤተክርስቲያን የሚያስፈልጋትን ሽፋን መስጠት ያስፈልጋል። ለቤተክርስቲያን የሚያስፈልገውን የህግ ድጋፍና እንዲህ ዶክመንቶችን ራሱ ያዘጋጁ ስልጠናዎችንም እየሰጡ ቤተክርስቲያንን ከዘመኑ ጋር ልናራምዳት ይገባል። አሁን ካለችበት ሁኔታ መውጣት አለባት። በቃ ህግን በተመለከተ ራሷን ፕሮቴክት ማድረግ አለባት። ስለዚህ በዚህ ሰራተኞቻችን ራሱ ጋይድ ስናደርግ አንዳንዴ ከባድ እንዳልኩ ዲቴል አለኛ ጋር ከዛ ባሻገር ግን በመንፈሳዊ ዘርፍ ያሉትን በዚህ በመተዳደሪያ ደንቡ ነው ገቨርን የምናደርጋቸው። በአስተዳደራዊ ዘርፍ ላይ ያሉት ግን በቀጥታ የአሰሪና ሰራተኛ ህጉ ይመለከታቸዋል። በቀጥታ አካውንታንት በል፣ ጥበቃ በል፣ ጽዳት ሰራተኞችን በል፣ ጸሐፊዎችን በል፣ እነዚህ በቃ በፕሮፌሽናቸው የተቀጠሩ ሰራተኞች የአስተዳደር ሰራተኞች የግድ ከምን ጋር ይገናኛል? ከአሰሪና ሰራተኛ አዋጁ ጋር ይገናኛል። አሁን ደግሞ እኛ እየተዳደርን ያለንበት የአሰሪና ሰራተኛ አዋጅ 1156/11 እሱ በቃ ነው አሁን ለእያንዳንዱ ማወቅ ያለበት። እያንዳንዱ የቤተክርስቲያን መሪ በተወሰነ መልኩ ሊያውቀው ይገባል። ምክንያቱም ሰራተኛን ፋየር ስታደርገው፣ ስታባረረው፣ ስትቀጥረው በይበልጥ ደግሞ ይሄ አስተዳደር ሰራተኛ አስተዳደር ነክ ስራዎች የሚሰሩ ሰራተኞች ላይ በጣም ጥንቃቄ ማድረግ ይገባል። ከዚህ በፊትም ቤተክርስቲያን ላይ እንዲህ አይነት ችግር ተፈጥሮ ፍርድ ቤት ድረስ ደርሶ ነው የሰራተኛ ኬዝ ማለት ነው ካለማወቅ የተነሳ ህጉ እስከ ሰበር ድረስ ሄዶ ነበር ጉዳዩ። ስለዚህ አዌርነሱ መፍጠር ወይም ደግሞ ማወቁ የተሻለ ነውና ስለዚህ የአስተዳደር ሰራተኞችን ስትቀጥሩ፣ የአስተዳደር ሰራተኞች ስታሰናብቱ፣ ዲሲፕሊነሪ አክሽን ስትወስዱ በእያንዳንዱ ነገር ህግን ተከትሎ መሆን አለበት። ሞራልን ባማከለ መሆን አለበት። ካለበለዛ ግን ቤተክርስቲያንንም ላልተፈለገ ወጪ እንደገና ያልተፈለገ ስምም እንድታገኝ ይደረጋል። ስምም ያይኖ እንድታገኝ ያደርጋታልና ከዚህ አኳያ የመተዳደሪያ ደንባችሁን ደግሞ በተወሰነ ጊዜዎች ውስጥ ብታሻሽሉት አፕዴት ቢደረግ ለምን የዛሬ 10 ዓመት የነበረ ምዕመን አንደርስታንዲንግ ያለበት ሁኔታውን አድጎ እዚህ ደረጃ ላይ ደርሷል። ቁጥራችንም ጨምሮ ሊሆን ይችላል፣ አጥቢያዎቻችንም ጨምሮ ሊሆን ይችላል። በተለያየ መልኩ ከዛሬ 10 ዓመት እንደነበር ነው ላንሆን እንችላለን። ስለዚህ መተዳደሪያ ደንባችንን በዛው ልክ ምን ማድረግ አለብን? ማዘመን አለብን፣ አፕዴት ማድረግ አለብን። ይሄን በማድረግ ቤተክርስቲያን ፊት እንድትራመድ ማድረግ መቻል አለብን እና ከዚህ አኳያ ማንኛውም ደግሞ ደንብና መተዳደሪያ ደንብ ሲሰራ የሀገሪቱን ህግ ታሳቢ ማድረግ አለበት። የሀገሪቱን ህግ ታሳቢ ያደረገ መሆን አለበት ብዬ ነው በዚህ መልኩ ነው ያለው መሰረት።
እንግዲህ እስካሁን ባወራናቸው በጣም ብዙ ቁም ነገሮችን አግኝተናል። ማለት ህግን እንደ መማር ነው እና እግዚአብሔር ይመስገን ለዚህ እድል ታንኪዩ መጋቢ መስፍን። አሁን የዘመናችን የመልካም ነገርም የችግርም መነሻ ወደ ሆነው እና በጣም ብዙ ግራ እየገባን ወዳለው ጉዳይ ነው የምንመጣው። ዲጂታል ሚዲያ ድሮ ቴሌቪዥን በነበረበት ጊዜ ሳንሱር የሚባል አለ ምን አለና የሚቀርበው ማህበረሰብ ጋር የሚደርሰው ተጣርቶ ፍጹም ንጹህ ነው። እንደው በደንብ ተጣርቶ ነው የሚመጣው። አሁን ሁላችን ሚዲያ ባለቤቶች ነን። ሁላችን የፈለግነውን የመናገር የፈለግነውን የማለት መብት የሰጠ ነው፣ ያውም በጣም ሰፊ ለሆነ ኦዲየንስ። አንዴ ከለቀቅነው በኋላ ለምሳሌ ቲክቶክ፣ ቴሌግራም፣ ዋትስአፕ፣ ዩቲዩብ፣ ፌስቡክ፣ ስኔፕቻት፣ አግዙኝ ወጣቶች፣ ኢንስታግራም፣ በጣም ብዙ አይነት እንትኖች አሉ፣ አውትሌቶች አሉና በነዛ ሁሉ ውስጥ ብዙ አይነት ሜሴጆች ይለቀቃሉ እና ይሄ የዲጂታል ሚዲያ ህግ እንደው እንደ ህግ አሁን ገና መንግስት አንዳንድ እርምጃዎችን መውሰድ ሲጀምር ሰዎች የሚናገሩትን ወደ ማሰብ በተወሰነ መልኩ መጡ እንጂ እስካሁን ድረስ የሶሻል ሚዲያ ወይንም ደግሞ የዲጂታል ሚዲያ አጠቃቀማችን ብዙ ከህግ አንጻር ያየነው አይመስለኝም እና እንደ አንድ ክርስቲያን እንግዲህ ቤተክርስቲያንን እንደሚመራ ብዙ እንዲህ አይነት ስራዎች ውስጥ ከሚሰሩ ሰዎች ጋር እንደሚገናኝ ሰው ይሄንን የሚዲያ አጠቃቀማችን በተለይ የጥላቻ ንግግር የሚባለውን ነገር እንዴት አድርገን ነው መጠንቀቅ ያለብን? መቼ ነው የጥላቻ ንግግር የሚባለው? እንዴት አድርገንስ እንጠቀምበት? እንዴት እንያዘው? ከህግ አንጻር እንዴት እንያዘው የሚለውን እባክህን። ኦኬ፣ አመሰግናለሁ። የዲጂታል ሚዲያዎችን አጠቃቀም እና ደግሞ ከዛም ጋር ደግሞ አንድ ላይ ያው ዲጂታል ሚዲያም ስንል የሚታዩ ተጨማሪ ላደርግ የምፈልገው እዚህ ላይ መግለጽ የምፈልገው የፓተንት ራይት የሚለውንም እሱም በጣም በብዙ መልኩ ሲጨፈለቀ ያለሁኝ ወይም ደግሞ ሲታለፍ ወይም ደግሞ አቢዩስ ሲደረግ ይታያሉ። ፓተንት ራይት ከመጀመሪያው እንደተነጋገር ነው ሁሉ ነገር በህግ ነው የሚመራው። መቼም አንድ ሀገር መንግስት ካላት ህግ አላት። እያንዳንዱ ጉዳይ ህግን ተከትሎ እንዲሄድ የራሱ የሆነ ህግ ይወጣለታል። ህግ አውጪ እንዳልነው ቅድም የህግ አውጪው አካል ለእያንዳንዱ እንቅስቃሴዎች የሚጠቅምና የሚገዛ ህግ ያወጣል ወይም አዋጅ ያወጣል፣ አዋጅ ይታወጃል። እነዚህ ዲጂታል ሚዲያዎች የምንላቸው እንደ መገናኛ ብዙሃን እንደምንላቸው ወይም ሶሻል ሚዲያዎች የሚባሉት በአሁኑ ዘመን አጠራር ዲጂታል ሚዲያዎች ቅድም እንደዘረዘርካቸው በጣም ብዙ ናቸው። ቀድሞ ቢሆን ያው የምናውቀው አንድ ሚዲያ አለ፣ የቴሌቪዥን ሚዲያ አለ፣ ከዛ ባሻገር ሬዲዮ፣ እነሱን ነው የምናውቀው። እነሱ ደግሞ በእነሱም ላይ ደግሞ የሚቀርቡት ዝግጅቶች የሳንሱር ህግ የሚባል አለ። በሳንሱር ህግ በደንብ ተለይተው ተጣርተው እንደዛም ሆኖ እንኳን አልፈው ሄደው ይሄኛው አነጋገር ልክ አይመስለኝም፣ ምን እንደዚህ ልትል ፈልገህ ነው ተብሎ ራሱ ተተርጉሞ ሰዎች የሚታሰሩበትም ጊዜ ነበረ። እኔ ያ ሁኔታ ይቀጥል ባይ አይደለሁም። የመጣውም ፍሪደም የመናገር ነፃነት አሁን በጣም ደስ ይላል። የመናገር ስፒች ኦፍ ራይት የመናገር ነፃነትን ያማከለ ህግ ወጥቶልናል። ህገ መንግስታችንም የመናገር ነፃነት በደንብ አድርጎ ነው በቃ የሰጠውና ይሄንን መሰረት አድርገው ደግሞ የወጡ አዋጆች አሉ።
እነዚህ የመገናኛ ብዙሃንን የማቋቋም አዋጅ 1238 አዋጅ ቁጥር 1238 ህዝባር 2014 ወይም በፈረንጆች 2021 ላይ የወጣ የመገናኛ ብዙሃን አዋጅ የሚባል አለ። የሶሻል ሚዲያውን እና ይሄንን ዲጂታል ሚዲያውን የተባለውን እነሱን የሚቆጣጠር ወይም ደግሞ የሚያስተዳድር አዋጅ ነው። ለምንድን ነው አዋጁ ያስፈለገው? በዚህ ሚዲያውን ተገን አድርገው ሊሰሩ የሚችሉ ጥፋቶች አሉ። ፐርሰናል ራይቶችን ራሱ የግለሰብን መብት ራሱ የሚያጠቁበት መንገድ ነው። ወይም የግለሰቦች ራይት ጀስት እንትን የሚባልበት ነው፣ የሚረገጥበት ሁኔታ ሊፈጠር ስለሚችል ከንግግር ነው ሁሉ ነገር የሚጀምረው። ታስባለህ፣ ያሰብከውን ተናገር ነው ወደ ድርጊት የሚሄደውና ንግግር ላይ በጣም ጥበቃ ያስፈልጋል። የእግዚአብሔርም ቃል በዚህ ጉዳይ ላይ የሕይወት መውጫ ከእርሱ ነውና አጥብቀህ ልብህን ጠብቅ ይላል። ልብህን ጠብቅ። ምክንያቱም የሚወጣው ነገር ከልብ ነው የሚወጣው። ጌታ ኢየሱስ ክርስቶስ እንዳለው ከሰው ከውጭ ወደ ውስጥ የሚገባው ሳይሆን ሰው ሊያረክሰው የሚችለው ከሆድ ወደ ውጪ የሚወጣው ነው፣ ወይም ከልብ ወደ ውጪ የሚወጣው ነው። ያም ደግሞ ብሎ ዘርዝሮታል። የሰውን ምን ያህል ሊያረክሱት እንደሚችሉ፣ ሰውን ምን ያህል አታክ ሊያደርጉት እንደሚችሉ፣ ሳይኮሎጂካሊ ምን ያህል ዳሜጅ ሊያደርጉ እንደሚችሉ። ንግግሮች ከባድ ናቸው። ያዕቆብም ሲናገር በሰው ላይ ትንሽ ብልት አለች፣ በጣም ትንሽ ብልት ምላስ የምትባል ይላታል። እሷ ደግሞ ሁሉን ነገር እሳት ነች አለ። በቃ ሁሉን ነገር ምን ታደርጋለች? ትቆጣጠራለች። እና ስለዚህ ምላስን መጠበቅ መልካም ነው እያለ የእግዚአብሔር ቃል አስቀድሞ ይሄንን ሕግ ደንግጎታል። በአንደበታችን በሚወጣው ቃል፣ በአንደበታችን በምንናገረው ቃል የመግደልም የማዳንም አቅም እንዳለ እዛ ላይ ባይብል ይናገራል። እና በተቻለ መጠን አጥብቀህ ምን አድርግ? ጠብቅ። ቃል ከማውጣት በፊት ደጋግመህ አስብ። ደጋግመህ አስብ። ቶሎ ከመናገር በፊት ደጋግመህ አስብ። አንዴ ከመናገር በፊት ስንት ጊዜ አስብ ይላሉ ነገሩ? 2 3 አስብ። ደብል ቲንኪንግ ነው የሚያስፈልገው። እና ወደ ዲጂታል ሚዲያም ስንመጣ እነዚህን ጥፋቶች ለመከላከል ነው መንግስት በአንደበታችን ላይ ጠባቂ ለማኖር አዋጆቹ የታወጁት። እንደ ጠባቂ ቁጥራቸው በቃ ጀስት ኪፕ ያልሆነ ነገር እንዳናወራ። በሚዲያ አጠቃቀማችን ላይ ጥንቁቅ አብሶ በይበልጥ አሁን እኔ ያኛውን ዓለም የማያምነውን ዓለም ወይም ደግሞ በክርስቶስ ኢየሱስ ያልሆኑትን እነሱን ልፈልጌ አይደለም። ጀስት እነሱም ሊገዙበት ይገባል። ከነሱ በላይ ግን እኛ ቤተክርስቲያን ውስጥ ያለን አገልጋዮች ሚዲያው እንዴት ነው እየተጠቀምን ያለ ነው? ሚዲያውን በምን መልኩ ነው እያንቀሳቀስ ነው ያለ ነው የሚለውን ስንመለከት በትክክል ሚዲያው ለማን ነው እየተጠቀምን ያለ ነው? መጽሐፍ ቅዱሳችን ምን ይላል? የምታደርጉትን ሁሉ አድርጉት ይላል። ለማ ክብር? ለእግዚአብሔር ክብር አድርጉት ይላል። እኛነታችን የቆመው ለእግዚአብሔር ክብር ነው። የምሰራው ለእግዚአብሔር ክብር ነው። የማወራው ለእግዚአብሔር ክብር ነው። የማገለግለው ለእግዚአብሔር ክብር ነው። እኔም ደግሞ እንደ ባለሙያ ደግሞ በጥብቅና ስቆም ለእግዚአብሔር ክብር ነው የምቆመው። ሰዎችን ሳግዝም ስሰራም ስከራከርም ጀስት እግዚአብሔር ያያል። እግዚአብሔርን ማዕከል ባደረገ መልኩ ነው፣ የእግዚአብሔርን ክብር ባማከለ መልኩ ነው ስራችን የምንሰራው። እኛ አማኞች፣ እኛ ክርስቶስን ተቀብለናል የምንል፣ ዳግም ተወልደናል የምንል፣ ህይወት አለን የምንል፣ የዘላለም ህይወት ለታላቁ ተልእኮ ተሹመናል የምንል፣ ተጠርተናል የምንል እያንዳንዱ ነገራችን ከእግዚአብሔር ክብር ጋርና ከያዝነው ተልእኮ ጋር መገናኘት አለበት። ዲጂታል ሚዲያችን እንዴት ነው የምንጠቀመው? እንዴት ነው ቴሌቪዥኖችን እየተጠቀምን ያለ ነው? እንዴት ነው ዩቲዩብን እየተጠቀምን ያለ ነው? ፌስቡክ እንዴት ነው እየተጠቀምን ያለ ነው? የተዘረዘሩት እነዚህ ፕላትፎርሞችን እንዴት ነው እየተጠቀምንባቸው ያለ ነው ብለን ስንል ብዙ ጥያቄ የሚያስነሳ ጉዳይ አለ። በጣም ብዙ ጥያቄ የሚያስነሳ አለ። ይሄ በዚህ አሁን በጠቀስኩት አዋጅ ላይ አንቀጽ 50 ላይ የተገለጸ ነገር የመገናኛ ብዙሃን ግዴታ የሚባል የተደነገጋል። በ55 ላይ እንደገና የብሮድካስት አገልግሎት ባለፈቃዱ ምንድነው ግዴታው? ለስነ ምግባር መመሪያዎች ተገዢ መሆን አለበት። ሞራል
ኤቲክስ መገዛት አለበት። የፈጠራና ተዛማጅ መብቶችን የማክበር እነዚህ ፓተንት ራይቶች የምንላቸው በዛው በአንቀጽ 70 ላይ ሃይማኖት ተኮር ፕሮግራሞችን በተመለከተ የተሰጠ ፈቃድ አለ በሚዲያ እንዲጠቀሙ። ሃይማኖት ተኮር ያለው ዘርዝሮታል። መሰረታዊ ሰብአዊ መብቶችን ሊጠብቅ ይገባል ይላል በዛ ሚዲያ ላይ። እንግዲህ መሰረታዊ የሰብአዊ መብቶች ምንድን ናቸው? የመኖር መብት አለው ሰው፣ የመናገር መብት አለው፣ ዲፌም ያለ መሆን መብት አለው፣ ስሙ ያለ መጥፋት፣ ያለ ፈቃዱ ፒክቸሩ መውጣት የለበትም መብት ነው። ያለ ፈቃዱ ታሪኩ መነገር የለበትም መሰረታዊ መብት ነው። ግን እየሆነ ያለው ከህጉ ጋር ተቃራኒ ሆኖ እናገኘዋለን። በአጠቃላይ የዲጂታል ሚዲያ አጠቃቀማችን በቤተ ክርስቲያን እንደ መንፈሳዊ እንደ ቤተ ክርስቲያን ጥሩ ነው፣ ግን ብዙ ደግሞ ችግሮች አሉበት። ከህጉ ጋር የተቃረኑ ጉዳዮችም አሉ፣ ህጉንም ተከትለው ሄዱ አሉ። ይህን ስል በጠቅላላ እያልኩ አይደለም። በጠቅላላ በጣም በጥንቃቄ ህጉን ተከትለው ለተከፈተለት ዓላማ የሚያውሉ ሚዲያዎች እንዳሉ ሁሉ በዛው ልክ ደግሞ ምንም ከተከፈተለት ዓላማ ውጪ ህግን በማያማክል መልኩ ከወጣው የመገናኛ ብዙሃን አዋጅ ጋር በሚቃረም መልኩ የሰውን ሰብአዊ መብት በማያከብር መልኩ ፈጽሞ ህገወጥ በሆነ መንገድ ደግሞ የሚጠቀሙ አሉ። ለዛ ደግሞ እዚሁ ራሱ በአንቀጽ 73 ላይ አስተዳደር እርምጃዎችን ይወስዳል ይላል። የሚወስዳቸው እርምጃዎች ይኖራሉ። ስለዚህ እንዴት ነው ማድረግ ያለብን ስንጠቀም እነዚህ ሚዲያዎች? ልብ ልንል የሚገባል ከህጉ አኳያ አይተናል። ህጉ ያስቀመጠው ነገር አለ። መሰረታዊ የሰብአዊ መብትን ባማከለ መልኩ ይላል። እዚህ በፍትሐ ብሔር ህጋችን ላይ ደግሞ ክሪሚናል ወይም ደግሞ ጥፋት ነው፣ ወንጀል ነው። ዲፋሜሽን ስም ማጥፋት ያስከስሳል። ከፍትሐ ብሔርም አልፎ ያስከስሳል። የአንድን ሰው ስም ማጥፋት፣ ስም ማጠልሸት ምንም ኤቪደንስ ሳይኖር ወይም ደግሞ በህግ ፊት ጥፋተኛ ነው ተብሎ ሳይወሰንበት አንድን ሰው በሌለበትና በማያውቀው መልኩ በሚዲያ ላይ ይዘህ መቆም ያ ከባድ ጥፋት ነው፣ ወንጀልም ነው እና ይሄንን ልንጠነቀቅ ይገባል። ሲጀመር እኮ ለመንፈሳዊ ስራ እኮ የተከፈቱ ፕላትፎርሞች እኮ እነዚህ ሚዲያዎች እኮ ዋና ማድረግ ያለባቸው ምንድን ነው? አንደኛ ወንጌልን መስበክ ነው። ሁለተኛ ወንጌልን መስበክ ነው። ሶስተኛ ወንጌልን መስበክ። ምንድን ነው ሌላ? የጸጋ ስጦታዎች ቢገለጡ እና አጋንንት ቢወጣ፣ የጸጋ ስጦታዎች ቢገለጡ ፈውስ ቢሆን፣ የጸጋ ስጦታዎች ቢገለጡ ከካንሰር ቢድን፣ በእውነት ክብር ለእግዚአብሔር ይገባዋል። ለእግዚአብሔር ክብር እንሰጣለን። የእነሱ መፈወስ ግን ለወንጌል እውነት ለመዳን ካልሆነ፣ ለእግዚአብሔር ክብር ካልሆነ፣ ይቅርታ አድርግልኝ ይህን ቃል መጠቀሜ፣ መዳናቸው ምን ትርጉም አለው? መፈወሳቸው ምን ትርጉም አለው? ስለዚህ ሚዲያዎቻችንን ለምንድነው እግዚአብሔርን የማናጎላበት? ለምንድነው የክርስቶስ መስቀል የማይጎላበት? በተደረገው ነገር ሁሉ ይሁን እንኳን ይህን የጸጋ ስጦታ የሰጠ መንፈስ ቅዱስ ይባረክ። ለቤተ ክርስቲያን ስጦታ አድርጎ የሰጠ ያከፋፈለ እንደሚያስፈልገን መጠን ለእያንዳንዳችን ምን አድርገን ሰጠን ይላል። ያው አንዱ መንፈስ፣ ያው አንዱ የእግዚአብሔር ክብር መንፈስ፣ እርሱ እግዚአብሔር መንፈስ ቅዱስ ሰጠን። ለምን? ኢየሱስ ይከብር ዘንድ። ለምንድነው መንፈስ ቅዱስ በእኛ ውስጥ የመጣው ብለን ስንል አንድና አንድ ነው፣ ኢየሱስን ሊያከብር ነው አይደለም እንዴ? ስለዚህ ስጦታዎች ሁሉ ቢመጡ፣ ታላላቅ ነገሮች ቢደረጉ ማንም ሊታይባቸው አይደለም፣ ኢየሱስ ይታይባቸው። ሚዲያዎቻችን ኢየሱስ ይታይባቸዋል። ሚዲያዎቻችን
እየታየባት ነው እንደው በእውነት እንነጋገርና ምናልባት ይሄ በህጉ አኳያ በወጣው ደንብ መሰረት ወይም ደግሞ ህግ መሰረት ላያስጠይቀን ይችላል። ዓላማችንን ግን የሚያውቅ የሰማይ አምላክ እግዚአብሔር ግን ይጠይቀናል። ባገኘነው መድረክ ሁሉ ይህንን እድል የሰጠን ምናልባት ሶሻል ሚዲያን እግዚአብሔር እንዲሆን የፈቀደው በዓለም ላይ ዝም ብሎ ነገሮች ይሆናሉ ብለን እንደው አናምንም። በዘፈቀደ ነገሮች ይሆናሉ ብለን ሶሻል ሚዲያም ሲመጣ ሶሻል ሚዲያውን እንዲመጣ የእግዚአብሔር ፈቃድ ከሌለበት አይመጣም ብሏል ኢየሱስ። ስልጣን በሰማይና በምድር ተሰጠኝ ያለው ለዛም ስልጣን ሁሉ በሰማይና በምድር ከተሰጠው ማንኛውም ነገር የሚሆነው እሱ ሲፈቅድና ሲፈቅድ ብቻ ነው። አጌንስት ሂዝ ሎው አጌንስት ሂዝ ዊል የሚመጣ ነገር ያለ አይመስለኝም። ግን አንዳንድ ጊዜ እነዚህን እንትኖች ፎር ግራንትድ እንወስዳቸዋለን እና ምድራዊ ኮምፒቲሽን ውስጥ እንገባባቸዋለን። ለምሳሌ የሰብስክራይበር ብዛት ለማየት በቃ ምን ሰበስብበት ይሆናልና አሁን ይሄ የዲጂታል ሚዲያው አንዱ በጣም አደገኛ እየሆነ የመጣው ኢቭን በአገልጋዮች ዘንድ ራሱ ተመልካቹን ቁጥር በጣም ምንድነው ቫይራል ይላሉ። ቫይራል እንዲሆን ለሁሉም የሚዳረስ እንዲሆን ለማድረግ አንዳንዴ እንዳልከው ህግ መጣስንም የእግዚአብሔርንም ክብር እስከ መንካት ድረስ ይሄዳሉ። አሁን በጣም የማፍርባቸው አንዳንድ ሚዲያዎች አሉ በጣም የሚያሳፍሩ እና በቃ ዛሬ እንደውም ካሁን በኋላ እንትን ሆኛለሁ ብለህ የሆነን ሃይማኖት መለያ አድርገህ እንትን ሆኛለሁ ከዚህ በኋላ ደግሞ እንትን ነኝ ከዚህ በኋላ እንዲህ ነኝ ከዚህ በኋላ እና ዲጂታል ሚዲያውን ለእግዚአብሔር ክብር ሳይሆን መጀመሪያ ሲጀምሩ መንፈሳዊ ብለው ጀምረውት አሁን ላይ ግን በቃ ምንም ጭራሽ መልኩ የማይታወቅ ጌታ የማይታይበት እግዚአብሔር የሌለበት እንደው ዝም ብሎ የግለሰብ ስራ መስሪያ ቤት ገንዘብ ማግኛ ብቻ እየሆነ ይመጣል እና እንግዲህ ከህግ አንጻር ምን እንደሚያመጣ አለማወቃችን፣ ሁለተኛ ደግሞ እንዳልከው የእግዚአብሔር ክብር ነገ ይሄንን የፈቀደ ይሄንን ሚዲያ እንዲኖር ያደረገ ይሄንንም እድል የሰጠን ሚዲያውን እንድንጠቀም ነገሮችን ሁሉ ያመቻቸልን እግዚአብሔር አመቻችቼልህ ነበር ብሎ ልክ ያጠፋ በህግ ፊት እንደሚጠየቅ እኛም እንደው በበጉ ዙፋን ፍርድ እንቀርባለን ይላል። የኛ ያማኞች እኛ አማኞች በበጉ ዙፋን ፍርድ ፊት እንቀርባለን። በነጩ ዙፋን ፍርድ ፊት ያጠፋ በሙሉ በጌታ ያልሆነ በሙሉ ኢየሱስን ብቸኛ አዳኝ ነህ ያላለው በሙሉ የኢየሱስን ማንነት የገፋ በሙሉ የሚቀርብበት ፍርድ ነው። እኛ አማኞች ግን በበጉ ፊት እንቀርባለን። ሰጥቼ ነበር ይህንን እድል ምን አድርገዋል እንባላለን። አሁን አክሊላችን መክሊታችን በእሳት እንደ መዳን ይድናል የሚለው በበጉ ዙፋን ፍርድ ነው። ይሄ በመጨረሻው የዓለም ሁሉ ፍርድ ላይ የኛ ደግሞ የአማኞች ፍርድ አለን፣ እንጠየቃለን። ይሄ ለመኮነን ለምናምን ሳይሆን ቢያንስ ግን የሰራነው ስራ እንዲህ ይታይልናል። ለዛ ስራ እንትን ማለት የለብንም ወይ? ለመዳን አይደለም እንዳልነው። ግን ለዛስ እንደዚህ አይነት እድሎች አሁን እነዚህ ሶሻል ሚዲያዎች እነዚህ ብዙ ሰው አንድን ግለሰብ እንዲሰማው እኛም ሌሎችን እንድንሰማ ብዙ ሰዎችን እንድንሰማ ድሮ እድል አልነበረም። ከሆነ ቴሌቪዥን ከሆነ ካስተዋል የቴሌቪዥን ጣቢያ ሰራተኞችና ሰራተኞች ብቻ ያውም ደግሞ ወደፊት መቅረብ ያለባቸው ሰዎችና ሰዎች ብቻ ነበሩ የሚታዩት። በሬዲዮ ውስጥም መሰማት ያለባቸው ብቻ ነው የሚሰሙት። እድል የለውም አብዛኛው። አሁን ግን ሁሉም እድል አለው እና እኛ እነዛን ሁሉ ሰዎች የምናይበት አንዳችን ሌላችንን የምናይበትን እድል ፈጥሯል። ይሄ እድል ከእግዚአብሔር የተሰጠ እንደመሆኑ እንደው በትክክል ካልተጠቀምንበት ህግ ሚዳኛውን ህግ ይዳኘዋል። በእግዚአብሔር ፊትም እንደምንቀርብ እያሰብን መስራቱ ለኛ ምን አይነት በረከት ይሰጠናል ብለህ ታስባለህ? እንዴት ስንያዘው የሚለውን ጨምርበት እባክህ። ታንኪዩ በጣም እግዚአብሔር ይባርክ። እድልን የሚሰጥ እግዚአብሔር ነው። በሮችን የሚከፍት እግዚአብሔር ነው። ሐና ስትጸልይ ምን አለች?
ሰው በኃይሉ አይበረታም። በኃይላችን ያመጣነው ምንም ነገር የለም። በእውቀታችን ያመጣነው ምንም ነገር የለም። አሁን ያለንበትን ሁኔታ እንድንሆን ያደረገው እግዚአብሔር ነው። ቤተ ክርስቲያን አሁን ወዳለችበት ሁኔታ ያደረሳት እግዚአብሔር ነው። ሚዲያዎችን 24 ሃወር 24 ሰዓት ያለ ማቋረጥ እንድንጠቀምባቸው እንዲከፈት ያደረገ አሁንም አስረግጬ እናገራለሁ፣ ካንተ ጋር እስማማለሁ፣ እግዚአብሔር ነው። እድሉን የሰጠን እግዚአብሔር ነው። ይሄን እድል ደግሞ ሲከፍት መንግስት ምን አደረገ? በህግ ቀረጸው። በህግ አግባብ ሂዱበት አለ። ህጉ ደግሞ ተገቢ ነው አይደለም እንዴ? በገላትያ ምዕራፍ 5 ላይ ቁጥር 22 ላይ እኮ ይናገራል አይደለም እንዴ? የመንፈስ ፍሬ ግን ይላል አይደለም? ፍቅር፣ ቸርነት፣ በጎነት፣ የዋህነት፣ ራስን መግዛት እያለ ይገልጽና እነዚህን የሚከለክል ህግ የለም በየትኛውም አቅጣጫ። ስለዚህ እግዚአብሔርም ቃል ልናረግ የሚገባን ነገር ሁሉ በህግና በስርዓት ልናረገው ይገባል። የተሰጠንን እድል በአግባቡ መጠበቅ ካልቻለን፣ በአግባቡ ስል በህግ አግባብ ሞራልን በጠበቀ እና መንፈሳዊውን ዓላማ መሰረት ባደረገ መልኩ የማንጠቀምበት ከሆነ ለምን አይወሰድም? ይወሰዳል ማለት እና ጀስት እግዚአብሔር ከሰጠ እኮ ይወስዱ። መውሰድስ ማን ይከለክለዋል? ሰጠ አላለም ኢዮብ፣ እንደገና ደግሞ ወሰዳል። ስለዚህ ራይቱ ነው፣ መብቱ ነው። እግዚአብሔር መስጠት የእግዚአብሔር ነው፣ መውሰድም የእግዚአብሔር ነው። ስለዚህ በሰጠው እጁ መልሶ ሊወስድ የማይችልበት ምክንያት የለም። ግን በአግባቡ እየጠቀምንበት ስንሄድ ስጦታው ይበዛልናል፣ እየጨመረልን ይመጣል። በጥቂቱ የታመነ በብዙ ይሾማል። በተሰጠን በዚህ እድል በዚህ በጥቂቱ ስንታመን በብዙ እንሾማለን ብዬ ይሄንን በደንብ አስረግጬ መናገር እፈልጋለሁኝ። እና እንዴት ነው መጠቀም ያለብን የሚለውን ስንመለከት ሁለት ነገሮችን በመሰረታዊነት መናገር እፈልጋለሁ። ሁለት ነገሮች፣ አንደኛ ከባይብል አኳያ ከመጽሐፍ ቅዱስ አኳያ፣ ሁለተኛ ደግሞ ከመንግስት ህግ አኳያ ከመገናኛ ብዙሃን ህግ አኳያ ሁለቱን አጣጥመን መሄድ አለብን። ምናልባት በባይብል ሮንግ ሆኖ ትክክል ያልሆነ ሆኖ በመገናኛ ብዙሃን ህግ ልክ ልንሆን እንችላለን፣ ላንጠይቅበት እንችላለን። ምሳሌ ዓላማችን ወንጌልን ማድረስ ነው ብለን እንደ ዓላማ ይዘን ያን ሚዲያ ከፍተነው ሊሆን ይችላል። ምንድን ነው ወንጌል የሚለውን ግን ማን ነው የሚተረጉመው? መጽሐፍ ቅዱስ ነው የሚተረጉመው። መገናኛ ብዙሃኑ ላይ ያለው ህግ አይተረጉምልህም። ከዛ ባሻገር ምን ማለት ነው? ይሄ ማለት ወንጌል በሚለው ስያሜ ስር ብዙ አንዳንድ መንፈሳዊ ነገሮችን መስራት እንችላለን። የወንጌልን ዓላማና ሀሳብ የለቀቁ ጉዳዮችን ልናይ እንችላለን። እንደሱ አናድርግ። ለሰጠን እድሉን ለሰጠን ለእግዚአብሔር እንታመንለት። በማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 እና 20 ላይ እንደተጠቀሰው በቃ ምንድን ነው ወደ ዓለም ሁሉ ሂዱ አለ ጌታ። ረድቶን አሁን ወደ ዓለም ሁሉ መሄድ የምንችልበት የቴክኖሎጂው እግር አበጅቶልናል። ቴክኖሎጂው እግዚአብሔር ይመስገን፣ እግዚአብሔር በሰጠው እውቀት የሰው ልጅ ተራቆ ይሄንን ድንቅ የሆነ ወንጌልን በአግባቡ ቤታችን ቁጭ ብለን ለዓለም እናደርስበትን እድል ፈጥሮልናል። ወደ ዓለም ሁሉ ሂዱ፣ ለምን ወንጌልን ስበኩ ነው የተባልነው። ጌታ ይባረክ። ከዚህ አኳያ ይሄ በተሰጠን እድል እየሄድን እየተናገርን ያለነው፣ እየላክን ያለነው፣ ሜሴጃችን እያስተላለፍን ያለነው ምንድን ነው? የሚተላለፈው ሜሴጅ እንደ ማቴዎስ ወንጌሉ ምዕራፍ 28 እንደተነገረው ጌታ ኢየሱስ እንዳዘዘን ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኋችሁን እንዲጠብቁ እያስተማራችኋቸው ምን አድርጓቸው? ደቀ መዛሙርት የማ በቃ ይሄ ነው ትልቁ የሚዲያችን ላይ ልናስተላልፈው የሚገባ ትልቁ መልእክት ይሄ ነው። ሰዎች ሁሉ የክርስቶስ ኢየሱስ ደቀ መዝሙር እንዲሆኑ ነው ወይ ነው ጥያቄው። ሰዎች የሚከታተሉ ሰዎች፣ ሚዲያውን እያዩ ያሉ ሰዎች በእርግጥ የኢየሱስ ደቀ መዝሙር እየሆኑ ነው ያሉት?
በእርግጥ ኢየሱስን ተከታይ ያደረግናቸው ነው ያለነው? በእርግጥ የምናስተላልፈው መልእክት ሰዎች ወደ ክርስቶስ እንዲቀርቡ ያደረጋቸው ነው ያለው ወይስ እኔ ኬፋ ነኝ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ክርስቶስ ነኝ ብለው እንደተከፋፈሉት ሰዎች የራሳቸውን መሪ መርጠውበታል፣ የራሳቸውን መሪ ተከትለውበታል፣ ኢየሱስ ተረስቶ። ይሄንን ስል ይቅርታ አድርጉልኝ ከማየው ነገር ተነስቼ ነው። መልእክቶቻችን ኢየሱስን አድሬስ ካላደረጉ፣ ኢየሱስን መሰረት ካላደረጉ ዞሮ ዞሮ እንደ መልእክታችን መጠን ተከታዮቻችን የሚከተሉት የመልእክታችን ዓላማ ነው። በተቻለ መጠን የወንጌልን ዓላማ ባማከለ መልኩ ወደ ዓለም ሁሉ መሄድ የምንችልበት ትልቅ እድል ተፈጥሮልናል። ይሄን እድል እንደ ጌታ ፈቃድ በአግባቡ መጠቀም አለብን። የቤተ ክርስቲያን መሪዎችም እንደገና የሚዲያ ተጠቃሚዎች ወይም የሚዲያ ፈቃድ ባለቤቶች ያገኛችሁ የቴሌቪዥንም ይሁን የተለያዩ ፕላትፎርሞች ላይ እያገለገላችሁ ያላችሁ ወገኖች እግዚአብሔር ይባርካችሁ። ይህን እድል ለመፍጠር ምናልባት የወጣችሁት የወራዳችሁት ጉዳይ ይኖራል። ብዙ ዋጋ የምትከፍሉት ነገር ይኖራል። በቀላሉ ሚዲያ ላይ መውጣት ላይ ይችላል። ለዚህ ክሬዲታችሁን አልነፍግም። ትልቅ ነገር ነው። እግዚአብሔር ይባርካችሁ። በከፈታችሁት እድል ብዙ ነገሮች እየሆኑ ነው ያሉት። ግን ይህንን በዚህ መልኩ ያገኛችሁትን እድል ፕሊስ እንደው እግዚአብሔር በረዳችሁ መጠን ለወንጌል ዓላማ ለሰው መዳን፣ ምክንያቱም የሚያዩት አህዛቦችም ነው የሚያዩት፣ የማያምኑ ያያሉ። ሲያዩ በቃ ልባቸው ተነክቶ በክርስቶስ ኢየሱስ ተማርከው ሊመጡ የሚችሉበትን አይነት አገልግሎት እናገልግልበት። እግዚአብሔር ይመስገን። ታምራቱ በጎ ነው፣ ሌላውም አምልኮም በጎ ነው፣ መልካም ነው። በዚህ መልኩ ሌላው ግን ትንሽ ማለት የምፈልገው በሌላ አቅጣጫ ይሄ የፓተንት ራይት ላይ ይሄ የአእምሮአዊ ንብረት ጉዳይ በተመለከተ የአእምሮአዊ ንብረት ማለት ኮፒራይት ይለዋል በሌላ እንትን ላይ በሌላ የህግ ቋንቋ በሚዲያው ላይ ስንጠቀም በተቻለ መጠን እነዚህ ነገር መጠበቅ አለብን። የሌሎችን ሰዎች መብት መጠበቅ አለብን። በተቻለ ህጉን ጠብቀን መሄድ አለብን። ምንም አይነት ነገር ስናቀርብ የሌላ ሰው ከሆነ የሌላ አገልጋይ ጋር የተዋስነው ነገር ከሆነ በትክክል አትሊስት ክሬዲቱን እየሰጠን ለእግዚአብሔርም ለአገልጋዩም እውቅና እየሰጠን እንዲህ ነው ብለን ጨዋነት ነው፣ መልካም ነው፣ ህጋዊነት ነው። እንደው በቃ ከራስ እንደሆነ አስመስሎ ያን ነገር ማቅረቡ ለአእምሮም ለህሊናም ጥሩ አይደለም። በህግ አግባብ ያስጠይቃል። መቼም እግዚአብሔር ይባርካቸው መንፈሳዊ ስለሆኑ አይጠይቁም እንጂ ሌሎች እነዚህ የስራው ባለቤቶች ቢጠይቁ ግን ያስኬዳቸዋል። ስለዚህ የአእምሮአዊ መብትን በተመለከተ ይሄ የፓተንት ኮፒራይትን በተመለከተ ጥሩ ነው። በጣም በዚህ ሰዓት በጣም የሚገራርሙ ዝማሬዎች እየፈለቁ ነው ያሉት። በነገራችን ላይ እኔ ዘማሪ ነኝ። እግዚአብሔር ይመስገን። ወደ 2 አልበሞች አሉኝ በ1986 እና 1988 ዓ.ም የወጡ ካሴቶች አሉኝ። ጌታ ይባረክ እና ለዝማሬ ያለኝ አመለካከት በጣም ዲጂታል ሚዲያው ላይ በጣም እየተጠቃ ያለው አሁን በተለይ አእምሮአዊ ንብረት ላይ በጣም እየተጠቃ ያለው መዝሙር ስለሆነ እውነት ነው። መዝሙር ደግሞ አንዱ የወንጌል በጣም ትልቁ ጉልበት ነው እና ዘማሪዎቻችንም እንደው ይሁን ብለው ያለፉት በዛ ወንጌል ይደርሳል የሚል እንትን ስላላቸው ነው እንጂ ከተጠቃሚዎቹ አንፃር ወይንም ደግሞ ይሄንን ከሚሰሩት አንፃር አሁን ለምሳሌ ከቨር ይባላል። በቃ ከቨር የታወቀ ነው እና በትክክል ሌገሊ ሰዎች ፈቅደው በተጻፈ በቃ ፈቅደንልሃል ይሄን ስራ በሚል ጠይቀው አስፈቅደውም ምናምን ሳይሆን እንደው በፍቅር ዝም ብሎ ነው እየሄደ ያለው። ለዘማሪዎቻችን በጣም ለእናንተ አድናቆታለን፣ አክብሮታለን። በእውነት ወደ ህግ አለመውሰዳችሁ እግዚአብሔር ይባርካችሁ። እንደው ምናልባት እንደው ለእንትን እንዲሆን ለግንዛቤ ቢሆን በዛን ሰዓት በምንዘምርበት ሰዓት ወይም ደግሞ ሌሎች ከኛ ፊትም የነበሩ ዘማሪዎች ሲዘምሩ በነገራችን ላይ በቃ እንግዲህ እኛ ያለ መረዳት ዝማሬ
በግልህ ተቀብለህ ከእግዚአብሔር ተቀብለህ እግዚአብሔርን የምታከብርበት ነው የሚል እንትን ያለ መረዳት ነው የነበረ። የሌላ ሰው መዝሙር የሌላ ዘማሪ መዝሙር እንትን አይደለም ብዙ ኢንካሬጅ አይደረግም። እንደውም ያው እንግዲህ እኔ ኃጢአት ነው እያልኩ አይደለም፣ ኖርማል ያለን መረዳት እየነገርኩ ነውና እንዴት ነው እንዴ አንተ ዝማሬ የለህም እንዴ ለምንድን ነው የማትዘምር? ከጌታ አትቀበልም እንዴ? ጸልዬ ተቀበል እንጂ ትባባል ነበር በጊዜው። እና አሁንም ቢሆን እየተደረገ ያለው ነገር እኮ መልካም ነው። ዝማሬን የሚሰጥ እግዚአብሔር ነው፣ የዝማሬው ባለቤትም እግዚአብሔር ነው፣ ጥያቄ የለውም። ግን ተቀብሎ የዘመረው አካል አለ እዛ ጋር ከእግዚአብሔር ተቀብሎ ለምን እንደዘመረው የሚያውቅ በምን ሁኔታ ውስጥ አልፎ እንደዘመረው የሚያውቅ በዛ ዝማሬ ውስጥ ህይወቱን የሚያይበት ዘማሬ አለ። ልክ ያንን ዝማሬ ሰው ሌሎች ሲዘምሩት ለፈቃድ ብቻ አይደለም እኮ እሱ ውስጥ ያለውን መንፈስ ማወቅ አለባቸው። የዘመረበትን መንፈስ ሂስትሪውን ማወቅ አለባቸው። ታሪኩን እንዴት ዘመርከው፣ እንዴት ይሄን አውርተው ከዛ ባሻገር ብዘምር መዝሙሩን አሁን ብዘምረው ፈቃደኛ ነህ ብለው ይሄ ጋር ከሄዱ በዚህ መልኩ ቢሆን ምን ይሆናል? ጥሩ ነው፣ መዘመሩ ጥሩ ነው፣ ብዙ እየተባረክንበት ነው፣ ምንም ጥያቄ የለውም። ግን ይህንን ክፍተት እየሞላን ብንሄድ የተሻለ ነው ብዬ አስባለሁ። እና እኔ ትዝ ይለኛል በጊዜው ተሐድሶ እንቅስቃሴ ልክ እንደጀመርን አካባቢ ነውና ዝማሬ ተሰጠኝ። የተሐድሶ ወንድሞች ይረዱታል። 83 84 አካባቢ ምንድነው ዝማሬው የሚለው በግዕዝና በአማርኛ ነው። ይህን የሚሰሙ ኢንተርቪው የሚያዩ ወንድሞች በእርግጥ ትዝ ይላቸዋል። በዛ ነው ብዙዎቹ የሚያውቁኝ። እንደው ጸአ ርኩስ መንፈስ ነው የሚሉኝ። ጸአ ርኩስ መንፈስ ማለት በግዕዝ ርኩስ መንፈስ ውጣ ማለት ነው። በስሙ ለኢየሱስ ክርስቶስ፣ በኢየሱስ ክርስቶስ ስም ማለት ነው። ጸአ ርኩስ መንፈስ በስሙ ለኢየሱስ ክርስቶስ። ከዛ ሶስተኛው ስንኝ በኢየሱስ ስም ውጣ ጠላታችን፣ ወደ ጥልቁ ውረድ ከሳሻችን ይላል መዝሙሩ። እንትኑ አዝማቹ ይሄ ነው። 2 የግዕዝ እንትኖች አሉት ስንኞች፣ 2 ደግሞ አማርኛ ስንኝ አለው። እና ያ ዝማሬ በጊዜው እግዚአብሔር ረድቶን አጋንንት በጣም ይወጣ ነበር። በጣም ዝማሬው ሲዘመር የተቀበልኩበት ጊዜ ትዝ ይለኛል። ቦታውም ትዝ ይለኛል። የት አገር ላገልግሎት ሄጄ እንደሆነ ሁሉ በደንብ አስታውሰዋለሁ። እና እግዚአብሔር ጨንቆኝ ነበር። እኔ ይህን በኢየሱስ ስም ብዬ አጋንንትን ማውጣት እፈልጋለሁ። የአገልግሎታችን ሂደት ግን ገና እዛ ላይ ስላልደረሰ ማቹሪቲው እየሄደ ስለሆነ ጌታ ይባረክ። እና ያንን ዝማሬ እንዘምረው ነበረ በጣም አድርገን። እና የሚገርም ነገር ይሄ ዝማሬ ብዙዎች ይፈቱበት ነበር፣ ከአጋንንት ስራት ይወጡበት ነበር። እና እንዲህ ብለን ነበረ የዘመርነው ጸአ ርኩስ መንፈስ በስሙ ለኢየሱስ ክርስቶስ፣ ጸአ ርኩስ መንፈስ በስሙ ለኢየሱስ ክርስቶስ፣ በኢየሱስ ስም ውጣ ጠላታችን፣ ወደ ጥልቁ ውረድ ከሳሻችን፣ በኢየሱስ ስም ውጣ ጠላታችን፣ ወደ ጥልቁ ውረድ ከሳሻችን፣ የእንቅልፍ የአዜም መንፈስ የረጨን፣ በደዌ በሕማም አስረህም የያዝከን፣ በኢየሱስ ስም ውጣ ከመካከላችን፣ ተቃጠል ተጨነቅ አንተ ባላጋራችን፣ ጸአ ርኩስ መንፈስ በስሙ ለኢየሱስ ክርስቶስ፣ ጸአ ርኩስ መንፈስ በስሙ ለኢየሱስ ክርስቶስ፣ በኢየሱስ ስም ውጣ ጠላታችን፣ ወደ ጥልቁ ውረድ ከሳሻችን እያልን ዘምር ነበረ። እና ርኩስ መንፈስ በስሙ ለኢየሱስ ክርስቶስ። እና አሁን ዝማሬ ስታስበው ከእግዚአብሔር የምትቀበልበት ምክንያት አለው፣ ታሪክ አለው። ለምን እንዴት ዘመርኩት፣ ለምን ዘበርኩት ያውቀዋል። እና ሲዘምረው በዛ ስፒሪት ቢሆን በዛ መረዳት መንፈስ ውስጥ ቢሆን እያንዳንዱ ዘማሪ የወንድሞችን እህቶችን ዝማሬ ሲዘምሩ በጣም መልካም ነው። አሁንም ባለው ነገር በዝማሬዎች በጣም እየተባረክን ያለ ነው። ቀጥሉ፣ እግዚአብሔር ይባርካችሁ። ግን እነዚህን ክፍተቶች
እንሙላቸው። በጣም እግዚአብሔር ይባርክ። እንደው ትንሽ ለመጨመር ወጣቶች በዚህ ላይ በጣም እንትን ቢሉ ቢጠነቀቁ። አንዳንድ ጊዜ ምንድነው ራስህ ሴፍ የሆንክበት ሩም ላይ ሆነ በስልክ የምትቀርጸው ነገር አንዴ ከእጅህ ካመለጠ በኋላ ብዙ ችግሮች ያመጣሉ እና እሱን ህጉን ሲያስቡ ሲሰሩት ነው ማሰብ ያለባቸው። ከወጣ በኋላ አይደለም እኛ ህጉን የምናሳስባቸው። ምንም ነገር ከመስራታቸው በፊት ህጋዊ ነው አይደለም የሚለውን ማየት እንዳልከው፣ በተለይ ደግሞ ይሄ ከቨር መዝሙሮች ላይ ነው ትልቁ እንትን ያለው። እነሱን በተቻለ መጠን ከዘማሪዎቹ ጋር መገናኘት በጣም ጥሩ ነው። ድምጽ በጣም ቆንጆ ነው። ታንኪዩ በጣም ፓወርፉል ነው እና ስታወራ ድምጽ ይቀንሳል፣ ስትዘምር ግን በጣም ጨምሯል እና ድምጽህን አድንቀናል። በእውነት ድምጽ ቆንጆ ነው። መዝሙሩ በጣም ቆንጆ ነው። ፓወርፉል ሪሊ በእውነት እንግዲህ መቼም አስፈቅደናል። ይኸው እኛ ቲክቶካችን ላይ መዝሙሩን ብቻ ቆርጠን እንጠቀመዋለን። እንግዲህ ልጻፍላችሁ እዚህ ጋር ተመልሶ ኦሪከርስ እንትን ማን ያውቃል፣ እንደገና ያንን ሪቫይቫል ሊያመጣው ይችላል። አሜን ሃሌሉያ። አዎ እዛ ሊሰራ ይችላል። ልጅ እንደገና ሊሆን ይችላል። እሺ ወደ ቤት እንግባ። እንደው አሁን ከህግ አንጻር ስናነሳ የቤተሰብ ህግ የሚባል አለን አይደለም? የቤተሰብ ህግ ላይ አሁን አንዱ በጣም አስፈሪ የሆነ የመጣው የጋብቻ ሁኔታ ነው። የጋብቻ ሁኔታና ህግ በጣም የሁለቱ ተጋቢዎች ብቻ ሳይሆን የልጆችንም ጉዳይ ፈጽሞ አንዳንድ ጊዜ ችግር ውስጥ እየጣለ እናያለን እና የተጋቡ ሰዎች በህግ ፊት እንትን እንዳለባቸው ኃላፊነት እንዳለባቸው ጋብቻን ከህግ አንጻር አይተው የመግባት አይነት እንትን የለም። እኛ ከመጽሐፍ ቅዱስ አንጻር ነው የምናየው ብዙውን ነገር እና እውነት ነው መጽሐፍ ቅዱስን በትክክል ወደ ልባችን አስገብተን በመጽሐፉ ህግ ልባችን ስል ስሜታችንንም ፈቃዳችንንም እውቀታችንንም የመጽሐፉ እውነት ገዝቶን ያለማንም ምንድነው ሶስተኛ ወገን ጠባቂ ቀጪ ብንኖረው መጽሐፉ በጣም እውነት ነው። ግን አብሮ ደግሞ የምንኖርበት ዓለም ስላለ ህግ ደግሞ የሚባል አለ እና ከህግ አንጻር ይህንን ሰው አይቶ ቢገባ እንደው የመጽሐፉን ነገር የመፈጸም መንፈሳዊ አቅም እንኳን ቢደክም ሞራላዊው የሆነው ወይንም ደግሞ ህጋዊ የሆነው የእውቀቱ አቅም በተወሰነ መልኩ አንዳንድ ችግሮችን ሊቀንስ ይችላል። ብዙ ቤተሰብ ትዳር እንትን ከተመሰረተ በኋላ ዶሜስቲክ ቫዮለንስ የምንለው ይሄ የቤት ውስጥ ጥቃት በእኛ ዘንድ የሌለ ነው የሚመስለው እና ግን በደንብ ነው ያለው። ዶሜስቲክ ቫዮለንስ የቤት ውስጥ ጥቃት አለ። የቤት ውስጥ ጥቃት በተለያየ መንገድ ሰርፌስ ያደርጋል እና እኛም ሄደን የመቆጣት የመገሰጽ አቅማችን በጣም እየደከመ መጣ። እዚህ ላይ አንዳንድ ጊዜ አባትነትም እናትነትም ልጅነትም ራሱ ለአደጋ ይጋለጣሉ እና እነዚህን እንደው ያንተን ተሞክሮ እንውሰድ። አንደኛ ከህግ አንጻር ቤተሰብን እንዴት እንየው? ሁለተኛ አንተ እንደ አባት እንደ ባል እንደው ስራህንና የህግ ጉዳዮችን በሙሉ እንዴት አድርገህ ያዝካቸው? ምክንያቱም አንዳንድ ጊዜ ቤት ውስጥ ክፍተት የሚፈጥረው በጣም ቱማች የስራ እንትን ውስጥ እንገባና ልጆቻችን የሚገባቸውን የአባትነት ከኛ የሚፈልጉትን ነገር ሳንሰጥ እንቀራለን። በጣም ብዙ በስራ ውስጥ ነውና የእናትነትንም ጉዳይ ሳንፈጽመው እንቀራለን እና ይሄንን አመዛዝኖ መሄድ ከህግ አንጻር እንዴት ነው? ከልጆች ጥበቃ አንጻር እንዴት እንየው? ቤተሰብን ራሱ በጠቅላላ እንዴት እንየው? እና በጣም እንግዲህ በዛ ያሉ ጥያቄዎችን ነው በአንዴ እያመጣሁ ያለሁት። መጀመሪያ ትዳርን እንዴት አድርገን ከህግ አንጻር እንየው?
ሁለተኛ እናትነትና አባትነትን ራሱ ከህግ አንጻር እንዴት እንየው? ልጅነትን እንዴት ከህግ አንጻር እንየው? ልጆች እኛን የማግኘት መብት አላቸው ወይ ነው? እንጀራና እንትን ብቻ ማቅረብ ነው? ላይክ ፕሮቪዥኑ ብቻ ነው? ከበላ ከጠጣ ልጅ የሚለው ነው? እና እባክህን እሱ ላይ ሂድበት እስቲ። መልካም። ይሄ የቤተሰብ ጉዳይ ስናጠቃልለው ቤተሰብ አባት አለ፣ እናት አለች፣ ልጆች አሉ። በቤተሰብ ጉዳይ ላይ ህግ የሚያስቀምጠው የራሱ የሆነ ድንጋጌዎች አሉ። ቤተሰብ በተመለከተ መጀመሪያ ህግ ምንድን ነው የሚለው? እዛ ወደ ማጠቃለያችን ወደ መጽሐፍ ቅዱስ ሀሳብ ደግሞ እንገባለን። በህግ አቅጣጫ ስንመለከት የቤተሰብ ህግ የሚባል ወይም ደግሞ ፋሚሊ ሎው የሚባል አለ። በየትኛውም አካባቢ በየትኛውም ሀገር ማለት ነው። የቤተሰብ ህግ በነገራችን ላይ እያንዳንዱ ክልል በአብዛኛው ክልሎች የየራሳቸው የቤተሰብ ህግ አላቸው። የቤተሰብ ለምንድን ነው እንደዛ የሆነው? የህግ አውጪው ኢንቴንሽኑ ምንድን ነው ብለህ ስትል ቤተሰብ እንደየክልሉ እንደየአካባቢው የተለያየ ማንነት ስላለው የተለያየ የጋብቻ ሲስተም፣ የተለያየ የልጆች አስተዳደግ ሲስተም፣ የተለያየ የአባትነት አቅም ወይም ስልጣን፣ የተለያየ እናትነት አፕሮች፣ ብዙ የተለያዩ ስላሉ በዛ አንግል በዛ ኮንቴክስት በዛ እይታ ውስጥ ስለሆነ እያንዳንዱ ክልል የራሱን የቤተሰብ ህግ በማውጣት ደረጃ እንደተንቀሳቀሰ እናውቃለን። እና ይሄ ደግሞ መልካም ነው። ይበልጥ በቅርበት ህብረተሰቡን ለማገልገል ከሚሰጠው እገዛ አኳያ ተገቢ ነው። እና የቤተሰብ ህግ ዋና ዓላማው ምንድን ነው ብለን ስንል ቤተሰብን ማስተዳደር ነው። ቤተሰብን በአግባቡ ማለት መምራት ነው። የቤተሰብ ህግ የሚጀምረው ኦልሬዲ ከመወለድ ይጀምራል። አይደለም? ቤተሰብ እና ቀጥታ መወለድ ከምን እንደሚጀምረው ከመጣመር ነው። አይደለም? እናትና አባት ሲገናኙ ነው። ስለዚህ ምንድን ከጋብቻ ይጀምራል። ጋብቻ የሚለውን ያመጣዋል። ከጋብቻ በፊት ቤትሮዛል የሚባለው ነገር አለ። ቤትሮዛል ማለት ይሄ መተጫጨትን እጮኝነትን ያካትታል። በእጮኝነት ጊዜ ምን መሆን አለበት አለ ህግ ላይ ያለ ግን አይመስለንም። ብዙ ጊዜ እጮኝነት ጊዜ በህግ ላይ የተጠቀሰ አይመስለንም። እቺን ወጣቶችም የሚያውቋት አይመስለኝም። እያንዳንዳችሁ ይሄንን ወቁ። እና በእጮኝነት ጊዜ የምንከተላቸው የህግ አካሄዶች አሉ። በእንግሊዝኛው ቤትሮዛል ይለዋል። እንደገና ከዛ በኋላ ወደ ሜሬጅ ይመጣል፣ ወደ ጋብቻ። ከሜሬጅ በኋላ ኦልሬዲ የጋብቻ የቤተሰብ አስተዳደር የሚለውን ነገር ያመጣዋል። የልጆችን መብት አለ፣ እዛ ላይ በተቀመጠ መብት አለ። የወላጆች ለልጆቻቸው ያላቸው ግዴታ፣ በወላጆች ልጆቻቸውን የመንከባከብ ግዴታ አለባቸው። መንከባከብ ማለት ነው ማስተማር፣ ማልበስ፣ ሞራሊ ደግሞ ፍቅርን ፊድ ማድረግ፣ አብሯቸው መሆን፣ ለልጆች ጋር አብሯቸው ማሳለፍ። ይሄ የልጆች ራይት ነው፣ መብታቸው ነው። ስለዚህ ከወላጆቻቸው ሊያገኙ ይገባል የሚባለው ምንድን ነው? ፊዚካሊ ምን አለ? ፉድ ኤንድ ሼልተር ኤንድ ክሎዝ፣ ምግብ፣ መጠለያ፣ ልብስ ያስፈልጋቸዋል። ሳይኮሎጂካሊ ምን ይፈልጋሉ? አብሮነት ይፈልጋሉ፣ ፍቅር ይፈልጋሉ። ያ ሁሉ ነገር ሊሟላላቸው ይገባል በህጉ አግባብ። ከዛ ባሻገር የትምህርት የመማር ምን አላቸው? ይሄ በህገ መንግስት የተቀመጠው ነው። የሚገርም አዎ፣ ልጆች የመማር መብት አላቸው። ልጆች የመኖር የመጫወት ሪላክስ የማድረግ መብት አላቸው። ሲያድጉም ደግሞ በነፃነት የማደግ መብት አላቸው። ለምንድን ነው? ትልቁ ነገር የህብረተሰብ መሰረቱ ልጆች ናቸው። ቅድም ስትል ነበር ከ65% በላይ የዓለም ህዝብ ወይም ደግሞ የሀገራችን ህዝብ ከ20 ዓመት በታች እንደሆነ ይታወቃል፣ ይገመታል። እና ልጆች ላይ በጣም ህጉ እየሰራ ሰርቷል በተወሰነ መልኩ። አሁን አፕሊኬሽኑ ነው ችግሩ፣ አፈጻጸሙ ላይ ነው ያለው ችግር።
ስለዚህ የቤተሰብ ሕግ በዚህ መልኩ ያስቀምጥና ልጆችህን በዚህ መልኩ አስተዳድራቸው ይላል። ይሄና ለማድረግ ምንድን ነው ብለን ጥፋት ነው ወይም ደግሞ ሕግን መተላለፍ ነው ተብሎ ነው የሚታወቀው። እና ለዚህ ነው ልጅ ወልደው አንዳንዶች ልጆቻቸውን ጥለው ከተገኙ ይከሰሳሉ፣ በወንጀልም ይጠየቃሉ። እና ልጅን ከወለድክ የማሳደግ ግዴታ አለብህ። በማሳደግ ውስጥ ያሉትን ሁሉ ነገሮች ታደርግ ዘንድ ይገባል። የሚያስፈልገውን የእውቀትም የሞራልም ግንባታ ማድረግ ያለበት ማን ነው? ወላጅ ነው። እናትና አባት ማለት ነው። በእናትና በአባት መካከል ያለው ደግሞ ህጋዊ ግንኙነት ምንድን ነው? እናትና አባት ወይም ደግሞ ባልና ሚስት ሆነው እንዲቀጥሉ፣ ንብረታቸውን በአንድነት እንዲያስተዳድሩ፣ ውሳኔዎችን አንድ ላይ እንዲወስኑ፣ ኦኬ፣ በዚህ መንገድ ትዳራቸውን እንዲመሩ ህግ ይፈቅድላቸዋል። በጣም የሚገርም ነገር ነው። ኮመን ፕሮፐርቲ የሚባል አለ በትዳር ውስጥ፣ የጋራ ንብረት ይባላል። ያን የጋራ ንብረት አንዱ ያለ አንዱ ፈቃድ ሊያስተዳድር እንትን ሊያደርግ አይችልም፣ ማኔጅ ሊያደርግ አይችልም። ይህ ህግ ያስቀመጠው ነው። ኦልሬዲ ምናልባት ዩኒክ ለየት የምትል ህግ እኛ ጋር ያለችው ምንድነች? እችን ህግ ምናልባት ከፈረንሳይ ይመስለኛል የተቀዳችው፣ እርግጠኛ ባልሆንም ሚስት የባሏን ንብረት መውረስ አትችልም ይላል የኛ ህግ። ሚስት የባሏን ንብረት መውረስ አይችልም፣ ባልም የሚስቱን ንብረት መውረስ አይችልም። ይሄ በጋብቻ ህግ ላይ የተቀመጠ ወይም ደግሞ ነው። ግን የሚስትንም የባልንም ወይም የእናትንም የአባትንም ንብረት መውረስ የሚችሉት እነማን ናቸው? ልጆች ግን ኮመንሊ የሁለቱንም ንብረት የመውረስ መብት አላቸው። የእናት ንብረት የልጅ ንብረት ነው፣ የአባት ንብረት የልጅ ንብረት ነው። ይሄ ማለት ነው ሚስት የራሷ ድርሻ አላት በንብረት ውስጥ፣ የራሷን ንብረት ብቻ የማስተዳደር መብት አላት። ባል የራሷ አለው። በአንድ ላይ ሆነው ግን ሲኖሩ ሁለቱንም አንድ ላይ ነው የሚያስተዳድሩት። ይሄ ህጉ ነው የሚያስቀምጠው ማለት ነው። ኦኬ፣ ልጆችን በማስተዳደር ደረጃ ይሄን ነው የሚያስቀምጠው። ምንድነው መጽሐፍ ቅዱሳችን ምን ይላል ብለን ስንል ይሄ በኤፌሶ ምዕራፍ 6 ላይ ያለውን ቃል ስንመለከት ልጆች ሆይ ለወላጆቻችሁ በጌታ ምን አድርጉ? ታዘዙ፣ ይህ የሚገባ ነውና ካለ በኋላ መልካም እንዲሆንልህ ዕድሜ በምድር ላይ እንዲረዝም አባትና እናትን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ካለ በኋላ 4:4 ላይ እናንተም አባቶች ሆይ እና ልጆቻችሁን በጌታ ምክር በተግሳጽ አሳድጓቸው እንጂ አታስቆጧቸው። እንዴት እንደሚያሳድጉ የመጀመሪያው ህግ እዚህ ላይ ነው ያለው። በምን መልኩ ማሳደግ እንዳለባቸው አባቶች ሆይ ልባቸው እንዳያዝን ልጆቻችሁን አታበሳጯቸው። አሁን እምቢ ካልክ እከተክታለሁ በዱላ አይባልም። ልጅ እንደዚህ አይደለም የሚያድገው። አይ መጽሐፍ ቅዱስ አይልም። በእርግጥ ዕብራውያን ላይ ምን ይላል? መቀጣት አለበት። ቅጣቱ ግን ምንድን ነው? ፌር መሆን አለበት። የሚያበሳጫቸው በቃ እንደው ተስፋ የሚያስቆርጣቸው በቃ ነገራቸውን ሁሉ በቃ እንዲሁ የሚያደርጋቸው መሆን የለበትም። ለትምህርታቸው ልክ እግዚአብሔር እኛን በሚቀጣበት መንገድ በሚያስተምር እንደዛ ኮምፔር ሲያደርገው ራሱ የዕብራውያን ጸሐፊ እንደዛ ያደርገው። አባት የሚወደው ልጁን ይቀጣዋል፣ የሚቀበለውንም ይገርፈዋል ይላል። ልክ እኛ የማይቀጣ ልጅ ምንድን ነው? ዲቃላ ነው እና እያለ ነው የሚገልጸው። ስለዚህ ልጆች ምን ሊሆኑ ይገባል? ሊመከሩ ይገባል። መጀመሪያ ፍቅር ሊሰጣቸው ይገባል። አፕሮቻችን በጣም ስሙዝ መሆን አለበት። ለእነሱ ለስልስ ያለ በጣም ፍቅር የተሞላበት። ከዛ ባሻገር ግን ልጆች ናቸውና ሊስቱ ከቻሉ ደግሞ መምከር፣ ምክር እምቢ ካሉ መገሰጽን ካለፉ ትንሽ ላይ አስምሩልን። ብዙ ምትል የለም ይኸውላችሁ ራሱ እዛም ላይ አይደርሱም እኮ አይደርሱም። እንደዛ የአሁኑ ልጆች እንደውም እዚህ ላይ አይደርሱም እኮ በእንትን ተግሳጹ ላይ ያቆማሉ እኮ። በጣም ሄዱ ከተባለ ተግሳጹ ላይ ነው የሚያቆሙት። እዛ ላይ ይታረማሉ፣ ይመለሳሉ። እና ብዙ ነገሮችን የማወቅ ዕድሉን ስላገኙ በዚህ ዘመን ያሉ ልጆች ብዙ እንትን አይሉም። በእርግጥ ለወላጆች ፈታኝ ሁኔታ እንዳለን እናውቃለን። ግን በጣም ሊበራል መሆን አንዳንድ ጊዜ ኤግዛክትሊ በመነጋገር ደግሞ ያምናሉ። በቃ እስኪ ምንድነው ጥፋት ንገረኝ፣ ለምን ትቆጣኛለህ እስኪ ንገረኝ ይላል እኮ አለ። እኔ አሁን ልጆቼ ጋር በዚህ መልኩ ነው የምንግባባው። እግዚአብሔር ይመስገን በዛ መልኩ ነው። በቃ ለውጭ ብለን እና
Yes, I have 3 daughters. እግዚአብሔር ይመስገን 3 ልጆች አሉ፣ ሴት ልጆች አሉ የሚያማምሩ። ኤፍራታ መስፍን ትባላለች አንደኛዋ፣ አሁን የአዲስ አበባ ዩኒቨርሲቲ 2ኛ ዓመት ተማሪ ነች። ሜርሲ መስፍን ትባላለች፣ የ12ኛ ክፍል ተማሪ ነች። ዩሊያን መስፍን ትባላለች፣ እሷ ደግሞ ወደ 6 ዓመቷ ነው፣ የ7ኛ ክፍል ተማሪ ነች። ኤፍራታ መስፍን የመጀመሪያ ልጄ አምልኮ ሊደር ነች። አሁን በጣም ትዘምራለች። ኢኮኖሚስት ተማሪ ነች። እግዚአብሔር ረድቶኝ ምንድነው ከልጆቼ ጋር ያለን ግንኙነት እኔም ሆንኩ ባለቤቴ በተቻለ መጠን በመግባባት ነው ነገሮችን መፍታት እንችላለን የሚያስፈልገው። አንዳንዴ በጣም አልፈህ ከተቆጣህ በልጆቼ ላይ የሚፈጠረው ነገር ያስፈራል፣ ያስደነግጣል። የህግ ጉዳይ ግን ወደ ጭንቅላት መጥቶ ያውቃል ቤት ውስጥ? እንደው ልትቆጣም ልገርፍም ትልና ፍትሐ ብሔርም ይሁን የወንጀል መቅጫ መጥቶብህ ያውቃል? እንደዛ ስንቀላለድ ቤት ውስጥ ራሱ በቃ የሆነ ዲስከሽን ላይ ውይይት ላይ ስናወራ ምናምን ያው ዳዲዬ እንደ ጠበቃ ሳይሆን በቃ እንባባለን እንደ አባት እባክህ እና እንደ ፓስተር ሳይሆን ደግሞ እንደ አባት ይሏል ነው ያው በሁለቱም ስላለ እና በጣም ተወዳጆች ናቸው። ባለቤቴም በጣም አስተዋይ ሚስት ነችና how to manage የሚለውን ነገር በዛ መልኩ ነው። ያው አንዳንዴ ኢሞሽናል አትሆንም ማለት አይደለም፣ ስሜታዊ የምትሆንበት ሁኔታዎች ይኖራሉ ከልጆች ጋር ያው ከነሱ ጋር ባለ ግንኙነት። ግን በተጨማሪ አይቻለኝ ይሄ በጣም ሲሪየስ የሆነ በጣም ስር የሰደደ ቁጣ ነገር በልጆች ላይ የሚያሳድረው ሳይኮሎጂካል ተጽዕኖ ቀላል አይደለም። በጣም ቶሎ ነው ተስፋ የሚያስቆርጣቸው። ለዚህ ነው አታስጨንቋቸው ይላል እግዚአብሔር ቃል አይገርም? በቃ አታበሳጫቸው ይላል እዛኛው ሌላው ላይ ደግሞ ማበሳጨትም እነሱን በጣም የሚገርም ነው እኮ የእግዚአብሔር ቃል እውነት ነው። ስለዚህ ህጉም ያስቀመጠው ነገር አለ ልጆች እንዴት አድርገን ማሳደግ እንዳለብን የእግዚአብሔርም ቃል ያስቀምጠዋል። በልጆች ላይ ስላለን ግንኙነት ጊዜ ይፈልጋሉ ልጆች፣ ትዳር ላይ ጊዜ ያስፈልጋሉ። ያስፈልጋል በጣም ይሄ ነው። እንዲያውም ከምንም በላይ ልጆች የሚፈልጉት ያንተን ከነሱ ጋር መሆንን ነገር ከምንም በላይ የነሱን የኔ በቃ አንዳንዴ ልክ ልወጣ ስል ከቤት ስንት ሰዓት ትመለሳለህ ይሉኛል ልጆቼ። ዳዲዬ ስንት ሰዓት ትመለሳለህ? አይ ቶሎ እመለሳለሁ። ነገ ግን አትወጣም አይደለ ከቤት። ይሄ በውስጣቸው ምን አለ ማለት ረሃብ አለ። ያንተ ደግሞ ከነሱ ጋር መሆን እነሱን ሙሉ ያደርጋቸዋል፣ ደስተኛ ያደርጋቸዋል። እና እንዳልከው የኔ ፐርሰናሊ ያው የአገልግሎቴ ሰፊ ነው እግዚአብሔር ይመስገን። ቤተክርስቲያን እመራለሁ። ከዛ ባሻገር ደግሞ በትርፍ ሰዓቴ ደግሞ ህግ አማክራለሁ። አንዳንድ ስራዎችም ሲኖሩ ትምህርቶችንም ሳዘጋጅ ሌሊትም ውጭ ቤት ልሰራ እችላለሁ። ያ ነገር በተወሰነ መልኩ ተጽዕኖ ይፈጥራል፣ ምንም ጥያቄ የለውም። ስለዚህ በተቻለ መጠን የአባትነትን ሚና የመጫወቱ ነገር ወሳኝ ነው። ፓስተር እንደሆን ሁሉ ጠበቃ እንደሆን ሁሉ ልክ በቤትህ ደግሞ አባት ነህ፣ ባል ነህ። ያንን ዋናው ደግሞ ከፓስተሩም ከጠበቃውም በላይ ትልቁ ኃላፊነት ያለውና መወጣትም አለበት ከተባለ መመዘንም አለበት ከተባለ በቤቱ ባለው ላይፍ ነው። ያ ነው ትልቁ የአንድ ሰው መመዘኛው። የእግዚአብሔርም ቃል የሚለው ምንድነው? ቤቱን በአግባቡ የመመራ ለአገልግሎት ሊሾም ሲፈልግ እንኳን። ስለዚህ እኔ እንደ አባት ሆኜ ስናገር እግዚአብሔር በረዳን መጠን እኔም ሌሎቻችንም ለልጆቻችን ጊዜ መስጠት፣ ለትዳር አጋሮቻችን ጊዜ መስጠት እንዳለብን አስባለሁ። ያንን ለማድረግ መጣር አለብን፣ ብዙ መንቀሳቀስ አለብን ብዬ። ዶሜስቲክ ቫዮለንሱ ላይ ትንሽ ይድልኝ። አሁን አንዳንድ ጊዜ በቤተ ክርስቲያን ሽምግልናና በምናምን በቃ ተሸፍነው ተድበስብሰው የሚያልፉ በጣም ከባባድ ጥቃቶች አሉ። እኛ አሁንም በዚህ ሚዲያ ወንጌል አማኙ እንዲያውቅ የምንፈልገው ዶሜስቲክ ቫዮለንስ ላይ እንደ ክርስቲያን እና እንደ ክርስቲያን የህግ ባለሙያ ምንድን ነው መደረግ ያለበት?
እንዴት ነው መከላከል ያለብን? እንዴት ነው ማስተማር ያለብን? የሚጠብቃቸውን ቅጣት አንዳንድ ጊዜ ባለማወቅ ባል ሚስቱን በአብዛኛው ሚስትም ባሏን አቢዩዝ የማድረጉ ነገር ይኖራል። ስለዚህ እነሱን ነገሮች እንዴት አድርገን ነው የምንከላከለው? እንደ ክርስቲያን እንዴት አድርገን ነው? አሁን ይሄ ቤተሰብን በተመለከተ ስናወራ አንዱ እሱን ነው ማንሳት ያለብንና ሪሊ ክሊርሊ ይህንን ሜሴጅ እንግዲህ ያንን ቫዮለንስ ለሚያደርሱ ሰዎች ማድረስ አለብን። አሁን እንደውም የህግ ባለሙያ ካመጣን እና በዚህ ሁሉ ኤክስፐርቲስ በዚህ ሁሉ ጊዜ እንደ ቤተ ክርስቲያንም አገልግልሃል፣ በቤተ ክርስቲያን ውስጥም ይህንን ለመናገር አይ ቲንክ ዩ አር ዘ ራይት ፐርሰን። ምንድን ነው ማድረግ ያለብን? ሪሊ አንዳንድ ጉዳዮችን ከቤተ ክርስቲያን እጅ ወስደን ወደ ህግ ማድረስ ይኖርብናል ወይ? አዘርዋይስ ቤተ ክርስቲያን ራሷ ህጉን እዚህ አፕላይ ማድረግ ትችላለች ወይ? ሰውየውን ወይንም ያንን ግለሰብ መቅጣት ትችላለች ወይ? ወይንም ያችን ግለሰብ መቅጣት ትችላለች ወይ? ቱ ዌይ ሊኖር ስለሚችል ሬር ነው ግን ያም ሊኖር ስለሚችል ግን እዚህ ላይ ዶሜስቲክ ቫዮለንስ ላይ እንደው ትንሽ ብትለን ጥሩ። በዚህ ዙሪያ ያው በግሌም ያጋጠሙኝ ኬዞች አሉ። እንደ ህግ ባለሙያነቴና እንደገና እንደ ቤተክርስቲያን መሪነቴም ያጋጠሙኝ ኬዞች አሉ። ቫዮለንሶች አሉ። ዶሜስቲክ ቫዮለንሶች በጣም አሉ። እንደውም አልተናገሯቸውም ብዙዎቹ። ያው አብሶ በአማኞች ቤት ጌታን በሚያውቁ ሰዎች ቤት ያለውን እንዲህ አይነቱን ነገር አውጥቶ መናገር ይከብዳቸዋል እንጂ አንዳንድ ባለመግባባት የተነሳ ደግሞ የሚስቱን ራይት ወይም ደግሞ የሚስቱን ሰብአዊ መብት የሚጎዳ አንዳንድ ድርጊቶች የሚፈጽም ከስድብ አንስቶ በሰውነት ላይ የሚደርስ ጥቃት ሁሉ በደረጃው ይገለጣሉ። እንዲያውም አለመናገራቸው እነዚህ ጥቃቱ የደረሰባቸው ሰዎች ጥቃቱን ለሚያደርሱ ሰዎች የልብ የሰጣቸው ይመስላል። በቃ ምንም ልታመጣ አችልም የሚል ነገር አለ። ብዙ ጊዜ ያው ይሄ የዶሜስቲክ ቫዮለንስ የሚፈጠረው ብዙ ጊዜ ያው በወንዶች በኩል ነው፣ በባሎች በኩል ነው ተብሎ የሚታሰበው። ጥናቱ የሚያረጋግጠው ያንን ነው። ለምን? የኃይል ብልጫ ስላለ፣ የአቅም ብልጫ ስላለ፣ ከዛም ባሻገር ደግሞ ካልቸሩም ስላለ፣ ባህሉም ስላለ ወንዶች ናቸው ብዙ ጊዜ የሚል ነገር ስላለ አንዳንድ ጉዳዮች አሉ በዚህ ዙሪያ። እንዲህ አይነት ነገሮች ሲፈጠሩ እንዴት ነው ማኔጅ ማድረግ ያለብን የሚለው ትልቁ ጥያቄ ነው። የሉም ማለት አንችልም። እንደ ኤክስትሪምሊ በቃ ተስፋፍቷል ማለትም አንችልም። አልፎ አልፎ ይታያል ብለን እንትን ማድረግ እንችላለን፣ ማስተካከል እንችላለን፣ ባላንሱ እንዲጠብቅ ለማድረግ ነው። ስለዚህ እነዚህ አልፎ አልፎ የሚታዩትን ጉዳዮች እንዴት ነው ማኔጅ ማድረግ ያለብን ብለን ስንል እንደ ቤተክርስቲያን የተሟላ ነገር አላት ውስጧ። ቅድም ያነሳናቸው ፖይንቶች አሉ። እነዚህ መተዳደሪያ ደንብ፣ ስትራክቸሮች፣ እነዚህ በቤተክርስቲያን ተቀርጾ የተቀመጡ ምዕመኖቿንም አገልጋዮቿንም ሰራተኞቿንም ጋይድ ማድረግ የምችልበት ምን አላት? ህግ አላት። ስለዚህ ያንን ህግ አፕላይ ማድረግ ነው የምችለው። እንደገና ደግሞ ይሄን ጉዳይ ሊፈቱ የሚችሉ ምን አላት? ስትራክቸር አላት። ይሄን ጉዳይ በቀጥታ የሚመለከተው አሁን ለምሳሌ የእረኝነት ክፍል አለ። በቤተክርስቲያን የእረኝነት ክፍል አለ። የምክር አገልግሎት ሰጪ ክፍል አለ፣ ምክር የሚሰጡ። የቤተሰብ ዲፓርትመንት አለ፣ ፋሚሊ ዲፓርትመንቶች አሉ። ይሄንን በምንድን ነው ማወቅ የምንችለው ብንል የቤት ለቤት ምን ማድረግ አለብን? እንቅስቃሴ ማድረግ አለብን፣ ጉብኝት ማድረግ አለብን። የፐርሰናል ላይፋቸውን ለማወቅ አትሊስት ያሉበትን ስታተስ ለማወቅ ያሉበትን ደረጃ ለማወቅ የቤት ለቤት ጉብኝት ማድረጉ ተገቢ ነው። ያን ስናደርግ ነው ያሉበት ሁኔታ የምናውቀው። ስለዚህ ልክ እንዳወቅን ያለውን ችግር እንዳወቅን ቫዮለንሱ እንዳለ ከታወቀ ወይም ደግሞ የመብት ጥሰቱ እንደተፈጸመ ከታወቀ ያንን ጉዳይ ቶሎ ብሎ በየደረጃው እንደየቤተ ክርስቲያኑ አሰራር በየደረጃው መፍታት መቻል አለብን። እኔ በቤተ ክርስቲያን ደረጃ ሊፈታ አይችልም ብዬ ብዙ ጊዜ አላምንም።
ሊፈታ ይችላል። የማይፈታበት ምክንያት ምንድነው ብለህ ስትል ወይም ደግሞ ምንድነው ብለህ ስናስብ የቤተ ክርስቲያን በዚህ ጉዳይ ላይ ያላት መረዳትና አመለካከት ነው የሚወስነው። በዚህ ላይ ነው አሁን ዲፔንድ ነው ዊክ ከሆነ እንትኗ በዚህ ጉዳይ ላይ ያላት ነገር ለመፍታት ያዘጋጀችው ስትራክቸር ዊክ ከሆነ አትፈታው። ግን ያላት ስትራክቸር ያላት ማኑዋል ደግሞ ጠንካራ ከሆነና በዛ ላይ ደግሞ የተቀመጡ ሰዎች ጊፍትድ ከሆኑ ለዚህ ጉዳይ ኮሚትድ ከሆኑ ይሄን ጉዳይ ለመፍታት ይችላሉ ብዬ ነው የማስበው። ግን መተዳደሪያ ደንባችን ላይ የቤት ውስጥ ጥቃት ወይንም አካላዊ ጥቃት ነው። አሁን እንደው ንግግሮቹን በካውንስሊንግም በምንም እንትን እንላለን። እሱም በጣም ከባድ ነው። ግን አካላዊ ጥቃት አልፎ የሚታይ አካላዊ ጥቃት የሚያደርሱ አገልጋዮች የሚያደርሱ የቤተ ክርስቲያን አባላት እነሱን የሚመለከት ህጎች ቢኖሩን በጣም ዘ ማክሲመም ከሄደ ኖርማሊ ህገ መንግስቱን ህግ የምንለውን ነገር ራሱ ማወቁ ሰውን አይገድበውም ወይ ማለት ያንን ነገር ያዝ እንዲያደርግ በተወሰነ መልኩ እንደው ምክንያቱም ለመጽሐፉ ብዙ አገልጋዮች ዶሜስቲክ ቫዮለንስ ላይ አሉበት፣ ምንም ጥያቄ የለውም። ስለዚህ እንዴት አድርገን ነው እነዚህን ልናስታግስ የምንችለው? አሁን የህግ እውቀቱ ቢኖር ኦኬ አንድ ቀን ገፍቶ እዚህ ከሄደ ይሄ ይጠብቀኛል የሚለውን ነገር ማወቅ አለባቸው ወይ የሚል አይነት ጥያቄ ነው። ይህንን ብናሳውቅስ? ወይ ደግሞ ካልሆነ ቤተክርስቲያን ውስጥም የምንወስደው ሜዥር ቤተክርስቲያን የተቆጠረ የታወቀ ሜዥር ቢኖራት ማለት ሊወሰድ የሚችል እርምጃ እንደዚህ ያደረገ እንደዚህ የተናገረ እንደዚህ ያለ ይሄ ነው። እንደው ክብረ ነክ የሚባለው ንግግር ራሱ ምንድን ነው? ሚስትን ምን ሲል ነው? ሚስት ባሏን ምን ስትል ነው የሚለውን ነገር ማወቅ አለብን። አሁን ምን ይሆናል መሰለ በጣም እንትናችን ካልቸራችን ሼም ኦነር አይደል የኛ ምንድነው ይሉኝታ ነው። በጣም ትልቅ ይሉኝታ ነው እና በይሉኝታ አይ እንደው ጉዴን ለሰው አላወጣም በሚል ዝም ብሎ ይቀመጥና ቤት እውነትም የነዛ ሰዎች ብቻ ቤት ይሆናል። ግን በህግ የተቋቋመ ኢንስቲትዩሽን ነው። ኢንስቲትዩሽን ደግሞ የኛ ብቻ ነው ልንለው አንችልም። ኢንፍሉዌንሱ በአንድም በሌላም ነገ ያንተ ልጆች እኮ በጣም በተባረከ መንገድ ሲያድጉ የኔ ልጆች ይጠቅማሉ፣ የኔ ልጆች ያገለግላሉ። የኔ ልጅ ስታድግ ያንተ ልጅ ታገለግላለች እንጂ ያንተ ልጅ ብቻ የኔ ልጅ ብቻ በተባብለን አንቀርም። እንደ ኮሚኒቲ ደግሞ እንገናኛለን። ስለዚህ ቤት ውስጥ የሚያድገው ልጅ ነው ነገ ወደኛ የሚመጣው ወደ ማህበረሰቡ የሚመጣውና እዚህ ውስጥ በባህል በይሉኝታ ምናምን ምክንያት ቤት የኛ ነው ብቻ ብለው ተዘግቶ ቤት የተዘጋባቸው ሰዎች እና ለክብራቸው ብቻ ብለው ታፍነው ያሉ ሰዎች እንደው ቤተ ክርስቲያን በጉብኝት ብቻ ሳይሆን ሪሊ በደንብ ራሱ አሁን ተጎብኝቶ የተገኘውን ሰው ምንድነው የምናደርገው? እንመክረዋለን እንጂ ምንም አናደርግም። እንደው በቃ እግዚአብሔርን ፍራ አንተ ምናምን እንለዋለን እንጂ ካሁን በኋላ ይሄንን ካደረክ ከኛ ጋር ይሄ ህብረት አይኖርህም ወይ ደግሞ ይሄንን ይደርስብሃል እንደየደረጃ ይሄ ይጠብቃል የሚል ነገር ክሊር የሆነ ነገር አላየሁም እስካሁን እንደ ቤተ ክርስቲያን። ስለዚህ አይ ቲንክ በጣም ወደ ኋላ የቀረንበት አንዱ ጉዳይ ይመስለኛል ግልጽ የሆነ ነገር ስለሌለን። ስለዚህ እዛ ላይ እንደው ምን ትላለህ? እንደው ምን ሪከመንድ ታደርገናለህ? በጣም መልካም። በዚህ ዙሪያ ይሄ ፋሚሊ ኤንድ ሜሬጅ ኤንድ ፋሚሊ በሚል ርዕስ የተለየ አንዳንድ ቴዎሎጂ ትምህርት ቤቶች ላይ ሰጥቼ ነበር። ይሄን ኮርሱን ማለት ነው። ፋሚሊ ቤተሰብና ጋብቻ እዛ ላይ በጋብቻ ዙሪያ የተነሱ ትልልቅ ነጥቦች አሉ። ጋብቻ ኮንትራት አይደለም። ኮንትራክት ሜሬጅ ኢዝ ኖት ኤ ኮንትራክት። እሺ ሜሬጅ ኢዝ ኤ ኮቨናንት። yes ጋብቻ ምንድነው? ቃል ኪዳን ነው። ይሄንን እንዲያውቁት ለባለም ለሚስትም ይነገራል። አውቀውም ይገቡበታል። ቃል ኪዳን በሆነው በዚህ ጋብቻው ሲገቡ
እግዚአብሔር መፋታትን ይጠላል አለ እንጂ ሊፋቱ የሚችሉበት ኮንዲሽን ይኖራል። ያ ሊፋቱ የሚችሉበት ሁኔታ መፈጠር የለበትም። እዚህ ጋር እንዳይፋቱ እንዳትፋቱ እኔ መፋታትን አልፈልግም። ሊያፋታችሁ የሚችለውን ነገር እዚህ ጋር ቶሎ በናል ሶልቭ አድርጉ። አስቀድማችሁ እንትን ብሉ። ፍቺ ላይ እንዳትደርሱ። ቴክ ኬር ኮቨናንት ነው ይሄ፣ ቃል ኪዳን ነው። ጠብቅ። ማን ነው መጠበቅ ያለበት? ይሄንን ባልም ሚስትም። ስፒሪቹዋል እያየን ነው የመጣ ነው። ባልም ሚስትም ሊጠብቁ ይገባል። ጫናው ሚስት ላይ ብቻ አይደለም ወይም ባል ላይ ብቻ አይደለም። መጠበቅ ማለት ምን ማለት ነው? ባይብል እንዳስቀመጠው የየድርሻቸው መወጣት ነው። ምንድነው ድርሻቸው? ባል ሚስቱን ሊወድ ይገባል። ሚስት ለባሏ ልትገዛ ይገባል። ሌላስ ምንድነው ድርሻቸው? ሚስት ባሉን ሊያከብር ይገባል። ሚስትም ባሏ ልታከብር ይገባል። አሁን እየተጠባበቁ መሄድ አለባቸው። እየተጠባበቁ ለምኑ? ኮቨናንቱን ለመጠበቅ ነው እንትን ያሉት እግዚአብሔር የሰጣቸውን ትልቅ ኪዳን ስለሆነ። በዚህ ሂደት ውስጥ ግን አንዱ ተነስቶ አቢዩዝ ቢያደርግ ምን ይሆናል? ተጠያቂ ነው። ተጠያቂነቱ ግን በሁለቱም ዓለም ነው። በየትኛው? በመንፈሳዊውም ዓለም በዚህኛውም ዓለም። ስለዚህ አሁን ምንድን ነው መሆን ያለበት? የመጀመሪያው እንትናችን ፕሮቴክት ለማድረግ ማወቅ ያለባቸው እንዲያውቁ ማድረግ ነው። በቃ ባልም ሚስትም የራሳቸውን ድርሻ ማወቅ አለባቸው። ሁለተኛ ደረጃ እንዳልከው ባይብል ይሄን ይላል። ይሄ ኮቨናንት ግን የት ነው ያለው? ምድር ላይ ነው አለም እንዴ? የህብረተሰቡ አንድ አካል ነው። የሚመራበት መንገድ አለው። ያንን መንገድ ተከትለ ሂድ ነው። ምንድነው መንገዱ? ይኸው የቤተሰብ ህግ አለ። ምንድነው ህጉ? ይሄ ኦኬ። ላለመፋታት ብለህ ትዳርን ይዘህ መጠበቅ አለብህ የሚል ፕሪንሲፕል የለም። ሚስትህን ስለምትወዳት ከሚስት ጋር መኖር አለብህ። ባልሽን ስለምትወጁ ከባልሽ ጋር ኑሪ እንጂ እንዳልፋታ በሚል መንፈስ ከሆነ ትዳር መሆኑ ይቀርና ሸክም ይሆናል። ኦኬ። ላለመፋታት የሚያበቃን ምንድን ነው? በፍጹም መዋደዳችን ነው። ክርስቶስ ኢየሱስ ቤተክርስቲያን በወደደበት ሚስቱን መውደዱ ነው። እዛ ላይ ነው ማቆም ያለብን። ወደ ሌላው ስቴፕ፣ ከዛኛው ስቴፕ ካለፍን ግን እንዴት ነው መሆን ያለብን? ሚስቴ እንዴት ላድርጋት፣ እንዴት አድርጌ ልንከባከባት ቢልህ ህጉን ትነግረዋለህ። ሚስትን በዚህ ባልሽን እንዴ ይላል ህጉ ይላል። ሮንግ የምሆነው መቼ ነው? ሮንግ የምትሆነው ይሄን ስትሰራ ነው። ምን ቫዮሌንት ልክ ምን የምታደርግ ነው? ጉዳት ስታደርስ። ምንድነው ጉዳቱ? አላስፈላጊ ቃላት ስትወረውር። ምንድነው አላስፈላጊ? ይሄን ነው ህጉ የሚለው። ሰውነቷ ላይ ጉዳት ስታደርስ ይሄን ሰራ ምን ሆናለሁ? እንዴት ትቀጣለህ? ይቀጣል። ማንም አይለቅህም። ችግር የለም መፋታት ነው እንዳትል። እንደ ክርስቲያን ይሄ ቋንቋ ላንተ አይገባህም ሲጀመር። ኦኬ። ያ ፈጽሞ። ሆኖም ግን አልፈ የምትሄድ ከሆነ ግን እንደ ቤተ ክርስቲያን ይሄ ነገር አለ። እንደ ህጉ ደግሞ የተጋባህበት ህግ ስላለ ይሄን ብሎ አዌርነሱ መፍጠር አለብን። ለፋሚሊ ልክ እኔ እንደውም ይሄ ጥሩ የሚሆነው ምድሮ ብዬ አስባለሁ። ከጋብቻ ትምህርት ጋር ራሱ አንድ ላይ ጎን ለጎን ቢሰጥ ብዬ አስባለሁ። የቤተሰብ ህግ ከጋብቻ በፊት ያሉ ጉዳዮች ላይ መካተት አለበት። ቢካተት ጥሩ ነው። የሚስት መብት፣ የባል መብት፣ የልጆች መብት ቢሆን ይበልጥ ያጠብቀዋል። ይበልጥ ነገሩን ምን ያደርገዋል? በደንብ አድርጎ ቀድሞ ገምቶ ይገባል። ኤግዛክትሊ። እንደዛ ቢሆንም ኮንሲኩዌንስ እያንዳንዱ ነገር እንደው እንትን የሚያመጣበት ዳፋ እንዳለ እያወቀ ይገባል ማለት ነው። ይሄንን ርዕስ ለብቻው አንድ ጊዜ ቤተሰብን ለብቻው በደንብ እናነሳለን። ጸሎትና ህግንም ለብቻው እናንሳ። በእውነት አሁን ያለንበት ጊዜያችን በጣም እየሄደ ነው። ካሰብነው በላይ ነው ሄደው ይመስለኛል። እግዚአብሔር ይባረክ። እሺ ለመጨረሻ የምትለን ካለ እንትን እንበል። ግን እኔ በጣም የዛሬውን እንደው ሪፍሌክሽን በእውነት በጣም ደስ የሚል ውይይት ነበረ። ብዙ ተምረናል። ስለ ህግ በጣም ብዙ ነገር ተምረናል። እኛም እየሰራ ነው ያለነው አንዳንድ ስራዎች አሉ በልጆችና
በቅድመ ጋብቻዎች ላይ አሁን ይሄ ግብአት ነው ለኛም በጣም ፊድባክ በጣም ቆንጆ ግብአት ነው። እግዚአብሔር ይባርክ። አትርፈናል። የሚያደምጡን በሙሉ እንዳተረፉበት ባለሙሉ ተስፋ ነን፣ ደግሞ እርግጠኞች ነን። መጨረሻ ላይ የምትለው ካለህ በልና እንዘጋዋለን። ታንኪዩ። እግዚአብሔር ይባርክ። አሜን። በጣም ደስ ብሎኛል በዛሬው ቆይታዬ። ዶታይን ሚኒስትሪ በጣም እያደረጋችሁ ያላችሁት እንቅስቃሴ ለቤተ ክርስቲያንም ለትውልድም የሚተርፍ ብዙዎችን የሚታደግ አገልግሎት ላይ ነው ያላችሁት እና ባየሁት በጣም ደስ ብሎኛል። እንደገና የዚህ አገልግሎት አካል ሆኜ በዚህ መልኩ ያለኝን ሙያዊ ልምድ እያካፈልኩ እኔም የበኩሌ እንድወጣ ይህን የመሰለ መድረክ ስላዘጋጃችሁልኝ በጣም ደስ ይለኛል። እግዚአብሔር ረድቶን ወደፊት እድሉ አግኝተን ብንመጣ ዛሬ የፍትሐ ብሔር እና የባይብልን ይዤ መጥቻለሁ። ጊታሬ ጨምሬ ይዤ እመጣለሁ። አሜን። እሱ በጣም አስፈላጊ ነው። እሱ በጣም አስፈላጊ ነው። ደግሞ በደንብ በሰፊው ያለውን ነገር እንነጋገራለን። ግን በጣም ደስተኛ ነኝ። በጣም እግዚአብሔር ይባርካችሁ፣ እግዚአብሔር ያክብራችሁ። አገልግሎታችሁንም እግዚአብሔር ይባርክ። ቀጥሉ፣ በርቱ፣ ጸልይላችኋለሁ። በሚያስፈልገው ሁሉ እኔ ባለኝ ነገር ሁሉ ሚኒስትሪውን ሰፖርት ለማድረግ ከጎናችሁ ነኝ። ምክንያቱም የሁላችንም ስራ ነው። የሁላችንም ስራ እሱ ኮኦርዲኔት ያደርገው እንጂ ሚኒስትሪው የሁሉም አማኝ ስራ ነው ማምነው። አመሰግናለሁ ሚልክዬ፣ በጣም ነው የማመሰግነው። ታንክ ዩ ሶ ማች። እና በአጠቃላይ የዚህ ሚኒስትሪ አባላትን እና በስቱዲዮ ያላችሁትን ካሜራማኖች፣ ሳውንድ ሲስተሙን የምትሰሩ ሁሉ እግዚአብሔር ይባርካችሁ። በጣም ነው የማመሰግነው። ተባረኩ። ባርካችኋለሁ። ታንክ ዩ። አሜን። ታንክ ዩ ሶ ማች። በጣም እናመሰግናለን መስፍኔ። እንግዲህ በእውነት አንተም ጊዜህን ከዛ ሁሉ ጊዜ ይህን ሁሉ ሰዓት መውሰዳችን በጣም ደስ ብሎናል በእውነት እና እንደዚህ አይነት ነገሮችን እየጨመርን እንሄዳለን። ወደፊት እንግዲህ ተደጋጋሚ እንግዳችን መሆንህ አይቀርምና በዚሁ ነው የምንቀጥለው። በአንዳንድ ጉዳዮች ላይ ሌጋል ጉዳዮች ላይ ቶሎ እንመጣለን። ቅዱሳን እስካሁን ድረስ ስትከታተሉ የነበረው ዶታይን ፖድካስትን ነው። እግዚአብሔር ይባርካችሁ። በቀጣይ ከሌላ እንግዳ ጋር እንገናኛለን። እስከዚያው የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን።